ጥያቄዎችን የምንቀበል ይሆናል ማለት ነው። ክርስቲያንም ሆናችሁ ሜይ ቢ የሆነ ጥያቄ ፈጥሮባችሁ የክርስቶስ ኢየሱስ አምላክነት ላይ እንደው ይሄ ነገር ቢዳሰስ ይሄ ነገር ከምን አንጻር ነው የሚታየው ብላችሁ ጥያቄ ያላችሁ ሰዎች አንድ ቁጥር መጻፍ ትችላላችሁ፣ ገስት መላክ ትችላላችሁ። ኦኬ ቶፒኩ ላይ ማለት ነው። በተቻለ መጠን ርዕሱ ላይ ፎከስ ብናደርግ በጣም መልካም ነው። ኑረል እስላም የሚል ዩዘርኔም እንኳን ደህና መጣ። እንኳን ደህና ቆያችሁ። እኔ መልክ እሺ፣ አሁን የኢየሱስ ክርስቶስ ጌትነት ነው እየተናገርክ ያለሁ ማለት ነው። ነገር ግን ራሱ በአንደበቱ እኔ ጌታ ነኝ ያለበት ቦታ የት አለ? ሌላ ደግሞ አብና ወልድ አንድ ናቸው ወይ? ወይ ደግሞ አብ ማን ነው? ወልድ ማን ነው? እስኪ ይህንን ግልጽልኝ። የትኛው ነው አምላክ መሆን ያለበት? እስኪ መጀመሪያ እንትን ልበልና እኔና ዮሐድ እየተከፋፈል እንድንመልስ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ ምን ይላል መሰለህ? ኑረል ጥቅሱን ያዘው ከፈለክ። ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ ብሎ ጌታችን ኢየሱስ ክርስቶስ ይናገራል። ኦኬ አየህ፣ እናንተ መምህርና ጌታ ትሉኛላችሁ እንዲህ ነኝና ብሎ ጌታችን ኢየሱስ ነው የሚናገረው። እንዲህ ነኝና መልካም ትላላችሁ። ስለዚህ ጌታ ነኝ ብሎ ኮንፊርም እያደረገ። ኦኬ የላከኝ አብ ነው የሚለውን ታምንበታለህ? እሺ፣ ሁለተኛው ጥያቄ እሱ ነው። የላከኝ አብ ነው ይላል። ለምሳሌ እዚህ ጋር መልእክተኛ መሆኑን እየተናገረ ነው መምህር፣ ልክ እንደ ቀደምት ነቢያቶች እሱም መልእክተኛ የፈጣሪ መልእክተኛ መሆኑን ይናገራል እና የላከኝ አብ ነው ይላል። የአንተ ሀሳብ ቆይ ሀሳብን ለመረዳት ያካለው ለመከራከር ሳይሆን መጽሐፍ ቅዱስ ላይ ያለውን ቃላቶች ነው ይላል። ችግር የለውም ይላል። ስለዚህ አሁን የአንተ ሀሳብ ጌታ ሲባል ቆይ አንዴ ስማኝ ኑሪ። ጌታ ሲባል ኢየሱስ ክርስቶስ እንደ ሌሎቹ ጌትነቱ የተለየ አይደለም። በነቢያቱ ዘመን እንደነበሩት እንደነሱ አይነት ጌትነት ነው እምነትህ ያንተ? ለምሳሌ ሌሎች ጌታ ተብሎ የተጠሩ አካላት አሉ አይደል? አብርሃም ጌታ እንደተባለው እንደዛ ነው ጌትነቱ ብለህ ነው የምታምነው አንተ? ኑረል እንደዛ ነው እምነትህ? ቆይ ይመለስ፣ ችግር የለውም ይመለስና እንደዚህ ረጋ ብሎ የሚያወራ ሰው እንትን ኋላ የለችም መሰለኝ እቺ ነገር አጥሪራ ላይ የለችም ትላል። ከባድ እኮ ነው። እስቲ ቀን አንድ ሙስሊም የሆነ ቤት ገብቼ እያወራው ነበርና ይዋዴ አው ቆይ ትሰማዋለህ። ሜቢ ወንድማችን ከተመለሰ እስቲ የወንድማችንን ሐሳብ እዚህ ነገር ላይ እንመልከት። እስከዛ ድረስ ጋይስ የክርስቶስ ኢየሱስ አምላክነት ላይ ጥያቄ ያላችሁ፣ ክርስቶስ ኢየሱስ የባህሪ አምላክ አይደለም፣ የሁሉ ፈጣሪ የሁሉ ጌታ አይደለም ብሎ የሚያምን ሰው ካለ ሙስሊም ሊሆን ይችላል፣ ኦንሊ ጂሰስ ልትሆኑ ትችላላችሁ፣ ዩኒታሪያን ልትሆኑ ትችላላችሁ፣ ገስት መላክ ትችላላችሁ። ሜቢ ዩኒታሪያን የሚባሉትን ሜቢ አዲስ ስም ሊሆንባችሁ ይችላል። የምታውቋቸው የክርስቶስ ኢየሱስ ህልውና የጀመረው ከድንግል ማርያም ሲወለድ ነው ብሎ የሚያምኑ። እሺ ወንድማችን ተመለስክ? መጣ። እሺ ለምሳሌ ኢየሱስ ጌታ ነው ሲባል እነ አብርሃም ጌታ ተብለው እንደተጠሩት ነው ብለን የምታምነው አንተ? እንደዛ ነው በቃ ጌታ ሲባል በነገራችን ላይ አምላክን አያሲዝም። አንዳንድ ቦታ ላይ ጌታ ለምሳሌ አንድ ሰው ባሪያ የገዛ ሰው ጌታ ይባላል። ያ ማለት ቀጥታ አምላክ ነው ማለትን አይደለም ያስይዘው። እና ይሄ ነገር እንዴት ታየዋለህ? አንድ ጥያቄ ልጠይቅህ። እሺ ችግር የለውም። እዛ ላይ ልጠይቅህ። ኢየሱስ የነቢያቱ ጌታ ነው? ኢየሱስ የነቢያቱ ጌታ ነው? የነቢያቱ ጌታ አይደለም። እሺ አንድ የመጽሐፍ ቅዱስ ክፍል ላንብብልህ። በደንብ አዳምጠኝ እሺ፣ በደንብ ተከታተለኝ። ድምጽ ይሰማል አይደል? ማቴዎስ ወንጌል ምዕራፍ 22 ላይ ማቴዎስ ወንጌል ምዕራፍ 22 ታች ያላችሁ ሰዎችን በደንብ ስሙ፣ በደንብ አዳምጡ እሺ። ማቴዎስ ወንጌል ምዕራፍ አሁን እያወራን ያለነው አምላክ የሚለው ቃል ምናምን ብዙ ቦታ አለ። አሁን እያወራን ያለነው ስለ ጌትነት ነው። ታች ያላችሁ ሰዎች በደንብ ስሙ እና የማይጠቅም ነገር ኮሜንት አትጻፉ። ማቴዎስ ወንጌል ምዕራፍ 22 ላይ ከቁጥር 41 ጀምሮ እንደዚህ ይላል። በደንብ ስማኝ። ፈሪሳውያንም ተሰብስበው ሳለ እሺ ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠየቃቸው።
ኢየሱስ ስለ ክርስቶስ ምን ይመስላችኋል? የማንስ ልጅ ነው ብሎ ጠይቃቸው። የዳዊት ልጅ ነው አሉት። እርሱም እንኪያስ ዳዊት ብሎ ጌታችን ኢየሱስ ክርስቶስ መዝሙር 110ን ጠቀሰና ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል ብሎ ተናገረ። ኦኬ ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። አንድ ቃል እንኳን ይመልስልን ዘንድ አልተቻለም። ከዚያ ቀን ጀምሮ ወደፊት ማንም ሊጠይቀው አልደፈረም ይላል። ስለዚህ አሁን በዚህ በመጽሐፍ ቅዱስ ክፍል መሰረት ማቴዎስ ወንጌል ምዕራፍ 22 ቁጥር 43ን ስታነብ ዳዊት ኢየሱስን በመንፈስ ጌታ ብሎታል አላለው? በነገራችን ላይ እኔ እዚህ መጽሐፍ ቅዱስ እንትኖች ላይ አንዳንድ እንትኖች ላይ ነው ያጠናሁት። አጥንቼ እኔ ደርስበታለሁ፣ በእርግጥ አውቀዋለሁኝ። አንዳንድ ነገር ግን በነጥብ ያዝኩት ነገር አለ። መጽሐፍ ቅዱስን አላነበብኩትም። እኔ ስላላነበብኩት በአንቀጽ አንስቼ አሁን ልከራከራል። ነገር ግን ፍሬ ቃሉ ማለት ነው። አሁን አንዳንድ ቃላቶች እሱን እኮ ነው ልመጣልህ። አንዴ ቆይ ኑረል፣ አንዴ ስማኝ። አይ ያቋረጥኩ አይደለም። አሁን እኔ የጠየቅኩት ጥያቄ ነበረ። ልክ መጽሐፍ ቅዱስ ጥቅስ አምጥቼልህ የእግዚአብሔር ቃል ምን ይላል የሚለውን ሳነሳለህ አሁን ባነበብኩልህ ጥቅስ መሰረት ዳዊት ኢየሱስን ጌታ ብሎ ጠርቶታል ወይ በመንፈስ? እንጀስና አላቅም። አሁን አነበብኩልህ እኮ ይሄ መጽሐፍ ቅዱስ ላይ ማቴዎስ። በኋላ ችግር የለውም። አሁን እኔ አላስጨንቅም። ከፈለክ ከወጣም በኋላ ማንበብ ትችላለህ። ነገር ግን መጽሐፍ ቅዱስ ምን ይላል መሰለ? ማቴዎስ ወንጌል ምዕራፍ 22 ቁጥር 43 እና 44 ላይ እርሱም እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጣለሁ ሲል እንዴት በመንፈስ ጌታ ብሎ ይጠራዋል አለ። አየህ፣ ዳዊት ጌታችን ኢየሱስን ጌታ ብሎ ጠርቶታል። ዳዊት እስልምና የነቢያቱ ሃይማኖት ነው አይደል? ኑረል የነ ዳዊት ሃይማኖት ማለት ነው እስልምና አይደል? የሁሉም። ስለዚህ ዳዊት ኢየሱስን በመንፈስ ጌታ ብሎ ከጠራው አንተ ሙስሊም ነህ፣ ኢየሱስን ጌታ ብለህ ትጠራዋለህ? አልጠራውም። ስለዚህ ጎበዝ፣ አሁን አንዴ ሚዩት አድርግሽ። እሺ አንዴ ሚዩት አድርግና ስማ። ታች ያላችሁ ሰዎች በደንብ ስሙ፣ በደንብ ስሙ፣ በደንብ አስተውሉ። አሁን የተሰራውን ነገር በደንብ እንድታስተውሉ። ኦኬ ወንድማችን ምን አለ? ዳዊት በመንፈስ ኢየሱስን ጌታ ብሎ ጠርቶታል። መዝሙር 110 ላይ ከዛ ጌታችን ኢየሱስ እሱን ጠቅሶ ዳዊት በመንፈስ እንዴት ጌታ ብሎ ይጠራዋል አለ። ዳዊት በመንፈስ ጌታ ብሎ ጠርቶታል። እስልምና የነቢያቱ ሃይማኖት ነው ይባላል። የነቢያቱ ሃይማኖት ከሆነ ደግሞ ኢየሱስ ዳዊት እንግዲህ ከነቢያት አንዱ ነው ተብሎ ስለሚታሰብ ነቢያቱ ኢየሱስን ጌታ ብለው ጠርተውታል በመንፈስ። ለምን አጠራም አንተ ትጠራለህ ብዬ ስጠይቀው እኔ ኢየሱስን ጌታ ብዬ አልጠራም ማለት። በደንብ አስተውሉ፣ በደንብ አስተውሉ። ስለዚህ ይሄ እስልምና የነቢያቱ ሃይማኖት ነው የሚለው ነገር እዚህ ጋር ሲመታ ታያላችሁ። እዚህ ጋር ጥጉን ሲይዝ። ሁለተኛ ጌታ የሚለው ቃል ችግር የለውም፣ ገዢነቱን ነው የሚያሳየው፣ እንዲህ ማለት ነው የሚያሳየው፣ ምንም ችግር የለውም፣ ሌሎችም ተጠርቷል ይሉና አንተ ግን ጌታ ብለህ ትጠራዋለህ ተብሎ ሲጠየቅ ወንድማችን ኑረል ግን አልጠራውም ማለት። ስለዚህ ይህ ለቃሉም ታማኝ አይደለም፣ መጽሐፍ ቅዱስ ላይ ለተገለጠውም ነገር ታማኝ አይደለም። ከዛ ባለፈ ሌሎች አካላትም ጌታ ተብሎ ተጠርቷል። ስለዚህ ጌታ መባል ችግር የለውም ማለት። ነገር ግን አንተ ጌታ ብለህ ትጠራዋለህ ተብሎ ሲጠየቅ አልጠራውም ብሏል። ስለዚህ እምነቱን በግልጽ አድርጎ ነግሮናል። ነገር ግን በዚህ ውስጥ ያሳየን ነገር እስልምና የነቢያቱ ሃይማኖት ነው የሚለው ነገር ፌክ ነው ማለት ነው። እሺ ኑረል፣ ሌላ ጥያቄ ካለ ከዮሐድ ጋር መቀጠል ይችላል። ዮሐድ ይቀጥሉ፣ ብቻዬን እንዳላወራ ረዥም እዚህ ጋር ማለት ነው። አልመለስክልኝም እኮ የላከኝ አብ ነው ይላል። መልእክተኛነቱን ያስተላለፈው እኮ ያልኩ ነው ያለው። አብና ወልድ አንድ ናቸው ወይ? አብ ማን ነው? ወልድ ማን ነው? እስኪ ንገረኝ። አብ ማን ነው? ንገረኝ። በቃ በጣም ጥሩ። አንድ የሚዩት አድርግና ዮሐድ ወንድሜ ዮሐድ በደንብ ያብራራላል። ዮሐድ የጥያቄዎቹ ምን መሰሉ? አብና ወልድ አንድ ናቸው ወይ? አብ ማን ነው? ወልድ ማን ነው? መጽሐፍ ቅዱስ ላይ ከአብ ተልኬ የመጣው ከአብ ወጥቼ የመጣው ብሎ በተደጋጋሚ ተናግሯል። ይሄ ደግሞ መልእክተኛ ነብይ መሆኑን ነው የሚያሳየው የሚሉ ነገሮችን ተናግሯል። እና ዮሐድ እነዚህን ሀሳቦች አጠር አጠር ባለመልኩ እስቲ አድሬስ አድርግለት። ኑረል አንተም በደንብ ልብን ከፍተህ ለመስማት ሞክር። ቀጥል ዮሐድ ብሮስኪ። እሺ ቃል ታሰማልን ጋዲ። አሁን መጽሐፍ ቅዱስ እንደሚቀበሉ መጽሐፍ ቅዱስ እኮ ጌታ ሲለው ከነቢያት እንደ አንዱ ወይም ሌሎቹ ጌታ በተባሉበት አውድ ነው ይላሉ። ዝም ብሎ ሲባል ስለሰሙ ማለት ነው። ክርስቶስ ግን ጌታ ሲባል ባይዘወይ ሌሎቹ እንደተባሉት ሳይሆን የክርስቶስ ጌትነት የዘላለም ሕይወት ጌትነቱን መመስከር የዘላለም ሕይወትን የሚያሰጥ ነው። እሱን ሮሜ መልእክት ምዕራፍ 10 ላይ ሄዳችሁ ብትመለከቱ ኢየሱስ ጌታ እንደሆነ ብታምን በልብ ብታምን በአፈ ብትመሰክር ትድናለህና ብሎ በግልጽ ይናገራል።
ሌሎቹ ጌታ በተባሉበት አውድ በፍጹም የክርስቶስ አይደለም። የክርስቶስ ጌትነት ማመንና መመስከር የዘላለም ሕይወትን ያሰጣል። አንድ ክርስቶስ ምንም ጌታ የተባሉ ብዙ ቢኖሩ እሱ ግን የነዛ የጌቶች የተባሉ ሁሉ ጌታቸው ነው። ኦኬ ራእይ ምዕራፍ 17 ከቁጥር 14 ላይ እንዲህ ይላል፣ እነዚህ ይላል በጉን ይወጋሉ አለ። በጉም የጌቶች ጌታና የነገስታት ንጉስ ስለሆነ እነርሱን ድል ይነሳል። ስለዚህ በጉ ምንድን ነው? የጌቶች ሁሉ ጌታ። ኦማር ሚዛርገ የነገስታትም ንጉስ ነው። ጌቶች የተባሉ ምንም ቢኖሩ የእነርሱ ሁሉ ጌታቸው ክርስቶስ ነው። ነገስታት ንጉስ የተባለ ማንም ቢኖር የነገስታት ሁሉ ንጉሳቸው ክርስቶስ ነው። ጥያቄ መልስ። ሚዩት አድርገው። እኔ ምን እንደምመልስ አትነግርም። አሁን ስለዚህ የክርስቶስ ጌትነቱና አምላክነቱ ይሄ ነው። አንደኛ ቆሮንቶስ ምዕራፍ 8ን ብትመለከቱ ምንም ጌታ የተባሉ ብዙ ቢኖሩ ኦኬ፣ ለእኛ ግን ስንት ጌታ አለን? አንድ ጌታ፣ ሁሉ በእርሱ የሆነ ሁሉም ለእርሱ የሆነ ስንት ጌታ አለን? አንድ ጌታ ኢየሱስ ክርስቶስ አለን። 4 ነጥብ። አንድ ጌታ እርሱ ኢየሱስ ክርስቶስ ብቻ ነው። ራሱ ኢየሱስ ክርስቶስ የተናገረውን ቃላቶች አንተ ሚዩት አድርገው እባክህ። ስትጠየቅ አትመልስም፣ ሲመለስ ትጮኻለህ። ወዳጄ አሁን ወደ ጠየቅከው ልምጣለህ። መልእክተኛ እኮ ተብለዋል። ኢየሱስና አብና ወልድ አንድ ናቸው? እሺ ይሄ ኮምፕሌክስ ኮሽን ይባላል። ኢየሱስ ክርስቶስ ወይም አብና ወልድ አንድ ናቸው ስትል በምን ኦኬ፣ በባህሪ ከሆነ አዎ አንድ ናቸው። በባህሪ አንድ አምላክ ናቸው። በመለኮት አንድ አምላክ ናቸው። መጽሐፍ ቅዱስ ማስረጃ አለ? አዎ አለ። በመለኮት አንድ መሆናቸው ክርስቶስ ራሱ ቃል በቃል ተናግሯል። ዮሐንስ 10:30 ላይ እንዲህ ይላል። ምን አለ? የሰጠኝ አባቴ ከሁሉ ይበልጣል። ከአባቴ እጅ ሊነጥቃቸው ማንም አይችልም። ከእኔም እጅ ማንም ሊነጥቃቸው አይችልም። እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። የዘላለም ሕይወት እሰጣቸዋለሁ፣ ከእኔ እጅ ማንም አይነጥቃቸውም፣ ከአባቴም እጅ ማንም አይነጥቃቸውም አለ። ስለዚህ አብም የዘላለም ሕይወት ይሰጣል፣ እኔም የዘላለም ሕይወት እሰጣለሁ አለ። ከዛ በኋላ እንዴት ነው ሊሰጥ የሚችለው ሲባል ምክንያቱ እኔና አብ አንድ ነን አለ። ይኸው ሕይወትን በመስጠት በጎቹን በመጠበቅ በመለኮት በአምላክነት ይኸው እኔና አብ አንድ ነን ብሎ በግልጽ ተናግሯል። ስለዚህ በመለኮት አምላክነቱን አይደለም ከፈጣሪ ዘንድ መላኩን ነው። እንግዲህ የዘላለም ሕይወት የዘላለም ሕይወት ነው አድራሽ መሆኑን የዘላለም ሕይወት ስማ የዘላለም ሕይወት እሰጣችሁ እኔን የተከተለ ኧረ ቆይ ተረጋጋ እባክህ አትጩ። የዘላለም ሕይወት መስጠት የሚችል ፍጡር አለ? አባባል ገብቶሃል? እዚህ ጋር ማለት የዘላለም ሕይወት መስጠት የሚችል ፍጡር አለ ወይ? አይሰጥም። ጎበዝ ቆይ አንዴ ረጋ በል አንብብ ቶሎ በል። ይሄን አንብበው። ምንድን ነው የሚለው? አንብብ። ክፈት ማይከ ነው። አይሰጥም ብሏል። ፍጡር የዘላለም ሕይወት መስጠት አይችልም ብሏል። ክፈት ማይከ ነው። ለቃለ ትታመናለህ ወይስ ደግሞ ተቀያ ትጠቀማለህ የሚለው እዚህ እናያለን። ክፈት ማይከን። የማን ንግግር ነው ይሄ? የማን ንግግር ነው? አንብበው መጀመሪያ። የማን ንግግር ነው ይሄ? አንብበው እኮ እኔም ይላል እኔም የዘላለም ሕይወትን እሰጣቸዋለሁ ይላል። ለዘላለም አይጠፋም። ማን ያለው? እጄም ማንም አይነጥቃቸውም ይላል። ማን ነው ይሄ? የማን ቃል ነው ይሄ? ማን ነው እያለ ያለው? እስቲ ንገረን አንተ። ማን ነው እኔ እያለ ያለው? ማን ነው ይሄ? ይኸውልህ ይሄ ቀጥታ የኢየሱስ ክርስቶስ ቃል ነው ይሄ ብለህ ታምናለህ? ይሄ ፍጡር እንደዚህ ሊል ይችላል ወይስ ፈጣሪ ነው እንደዚህ ሊል የሚችለው? ማን እየተናገረ እንደሆነ እናየው። ይኸውልህ አሁን ፈጣሪ ነው ሁሉም ነገር አድራጊ ፈጣሪ ነው። ያዙልኝ ፈጣሪ ነው ብለዋል። እሺ ክርስቶስ ነው ይሄን እየተናገረ ያለው። እኔም የዘላለም የት አለ ክርስቶስ የሚለው ቃል? አሳየኝ። ፈጣሪ ነው ብሏል እግዚአብሔር። ቆይ ሚዩት አድርግ። ዶን ማንፈሳል ነው ኢየሱስ እንዲህ ያለ ክርስቶስ እንደሆነ ላሳይ። እሺ ላሳይ አንድ ላሳይ። እሺ ከዚህ ጀምሬ ላንብብልህ። 25 አንብብልኝ። አሁን
አንብብ አንብብ። ይኸው ከዚህ ጮክ በል አይዞህ አታነብንብ ይቅራ። ኢየሱስ መለሳቸው ይላል። እንዲህ መለሰላቸው ነው መለሳቸው ሳይሆን መለሰላቸው። እሺ እንዲህ ስል ምን አለ? ነገርኋቸው ይላል። እሺ አታምኑም? ነገርኳችሁ። እኔ በአረብኛ ተጠምደው እኮ አማርኛ ጠፋብህ። ነገርኳችሁ። አታምኑም? እኔ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል። እንግዲህ ይኸውልህ ፈጣሪ እንዳለው እንኳን እየተናገረ እኮ ነው። ቆይ ፈጣሪ ያለው ቀጥል። ተናጋሪ እየተናገረ ያለው ማን ነው? ክርስቶስ ነው አይደለም? እየመለሰላቸው ነው። ቀጥል። ምን ብሎ እንደተናገረ ቀጥል። የምሰራው ስራ በአባቴ ስም የማደርገው ስራ ይህ ስለ እኔ ይመሰክራል አለ። ቀጥል። እሺ ሄዳ እኮ ታዲያ መልእክተኝነቱን ነው የሚመሰክረው። ቀጥል። ወይ መልእክተኛነቱ ቀጥል። እንዴት መልእክተኝነቱ እንደሚያሳይ ታስረዳለህ። ማን እየተናገረ ነው የሚለው መጀመሪያ ላሳይ። ቀጥል፣ አንብብ። እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም አለ። ከበጎቼ አይደላችሁም ያለው ማን ነው? እሺ ማን ነው? ኑረል ማን ነው? እኔ አላቅም። ማን ነው እየተናገረ ያለው? ማን ነው እየተናገረ ያለው? ማን? እዚህ ጋር 25 ላይ ማን አላቸው ነው የሚለው? እሺ አይደለም። ይሄ ቀጥታ ብራዘር ይበቃል፣ ባይዘው ይበቃል። ኦልሬዲ ዩ ኮንፌስ ዳት ክራይስት ኢዝ ጋድ፣ ክርስቶስ አምላክ ነው ብለህ ተናግረሃል። ምክንያቱ እኔም የዘላለም ህይወትስ ቆይ አንተ አምላክ አይደለም የአላህ መልእክተኛ ነው። እንደዛ ብለህ ስለጮህ ወዳጄ፣ እንደዛ ብለህ ስለጮህ እኮ አሁን ቀደም ህሊና ይወቅሳል። ምክንያቱ ኦልሬዲ አንዴ ረጋ በል እንጂ የላከኝ አብ ነው ብሏል። አንዴ ሳትጮህ አውራ። ኦልሬዲ መሰከርክ። ባይዘው አንዳንዴ በቃ መንፈሱ ይረበሻል። ታውቃላችሁ፣ የክርስቶስን አምላክነት ከመሰከረ በኋላ የሚከተለው መንፈስ ማኒፌስት ማድረግ ይጀምራል። ማይ ብራዘር፣ መንፈስ ቅዱስ ጸፍቶ አንደበት ከፍቶ ያናገራል። ይህንን የተናገረው አምላክ ነው ወይስ አይደለም ስትባል ቀጥታ ትክክል አምላክ የሆነ ነው የሚናገረው ብላል። ከዛ ማን የተናገረው ግን? ኢየሱስ ክርስቶስ። ምክንያቱስ ምን አለ? እናንተ ግን እንደነገርኳችሁ ከበጎቼ ስላልሆናችሁ አታምኑም ይላል። ክርስቶስ ምን ይላል መሰለ? የሚያምኑትን በጎቼ፣ የማያምኑ ፍየሎች እያለ ይጠራቸዋል። በጎቼ የእሱ ፍጥረቶች ማለት ነው። የእሱ አማኞች በጎቼ ይላቸዋል። እሱ እረኛቸው ስለሆነ። ምክንያቱ በብሉይ ኪዳን መልካም እረኛ እግዚአብሔር ነው ተብሎ ተጠርቷል። ያ መልካም እረኛ እኔ ነኝ እያለ ነው ክርስቶስ። ስለዚህ ከበጎቼ ስላልሆናችሁ ግን ከበጎች ካልሆኑ አያምኑም በክርስቶስ። ስለዚህ በጎቼ ድምፅህን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። በጎቼ የሆኑ ምን ድምፄን ይሰማሉ፣ ከዛስ እኔም አውቃቸዋለሁ፣ ይከተሉኝማል፣ ይከተላሉ፣ እኔን ይከተላሉ አለ። ከዛ ክርስቶስስ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለምም አይጠፉም፣ ከእጄ ማንም አይነጥቃቸውም። ክብር ምስጋና ለዚህ ታላቅ አምላክ ይሁን፣ የእርሱ በጎች ላደረገን። ይሄንን መስክርሃል። ቻው። ከዚህ በላይ ምንም አንፈልግም። ይኸው ራስን የመሰከርኩ አምላክ ፈጣሪ ይወለዳል። እንደው በጭንቅላታችን ሌላ ጥያቄ ነው። አይ ቲንክ ለዛሬ በቃል መሰለኝ። ይሄን ለመሰከር በቃ ይበቃል። ወንድማችን ኑሪ ቆይ አንዴ። አሁን ፈጣሪ ይወለዳል፣ ፈጣሪ አምሳያ የለውም። ይሄ መፈክር እንደው ዝም ብሎ ፈጣሪ አይወለድም፣ ፈጣሪ አምሳያ የለውም። ይሄ መፈክር ነው። በእውቀት ሲወራ አሁን እንግዲህ አንተ እንደተናገርከው ባይዘው የስማርት ሰው ብትሆን ቅድም ዮሐዴ እንዳለ አንድ የተናገርከው ኮንፌሽን አለ። ፍጡር የዘላለም ሕይወትን ሊሰጥ አይችልም ብለህ ተናግራል። መጽሐፉ ደግሞ በግልጽ እኔ የዘላለም ሕይወትን እሰጣቸዋለሁ ብሎ ቃል በቃል ጌታ ተናግሯል። ስለዚህ ፍጡር አይሰጥም ብላል፣ ቃል በቃል ኮንፌስ አድርጋል ክርስቶስ ኢየሱስ የባህሪ አምላክ እንደሆነና ስማርት ብትሆን ኑሪ እንደው ለራስ የምታስብ ብትሆን አሁን ቅድም እኔ የጠቀስኩልህ አሁን ዮሐዴ የነገረ ነገር አለ። ኦኬ ዮሐዴ ያሳየ ጥቅስ አለ። በደንብ ስማ። የዮሐንስ ወንጌል ምዕራፍ 10 ኑሮ አንዴ ሚዩት አድርገው ሚዩት አድርገው አንዴ። ለምንድን ነው ቪዲዮ ያበራው ወዳጅ?
እና ዮሐድ የነገረ ዮሐንስ ወንጌል ምዕራፍ 10ን ትይዛለህ። ከዛ በኋላ ቀደምን ያሳየው ካለ ማቴዎስ ወንጌል ምዕራፍ 21 ወር 22 ላይ ዳዊት ራሱ በመንፈስ ጌታ ብሎ ይጠራዋል ክርስቶስን። እና ይሄ ጥያቄ ሊፈጥርብህ ይገባል። ኦኬ ጥያቄ ፈጥሮብህ ከዛ በኋላ ይህንን ነገር ቆይ ቀደም እኮ አልከኝ ለአንበብ በደንብ አላጠናውም ብለኛል አይደለ? ከወጣ በኋላ ኦኬ ከወጣ በኋላ ከዚህ ላይ ከወጣ በኋላ ወጥተህ በደንብ ቼክ ማድረግ ትችላለህ። እና እናመሰግናለን ለማንኛውም ስለመጣ ጥያቄዎችን በደንብ አድሬስ ስለተደረጉ እግዚአብሔር ያክብርልን ለማለት ያክል ነው። እሺ ማን ነው ቀድሞ የገባው? ኦመር ነው ወይስ ኑሩ ነው? ኑሩ አንተ ነህ? እሺ ኑሩ እንኳን ደህና መጣ። ቆያችሁልኝ። ሰላም ነው አለን፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ ሰላም አልሐምዱሊላህ። እሺ እንደው አንድ ነገር ያንተ መረዳትና አንዴ እሺ ቆይ ተሜል ሳቡ አንዴ ቆይ ተሜል ሳቡት አንዴ ቆይ ገፍቱን ኑሩ ከፈጣሪ ውጪ ነፍስን የሚቀበል አለ በአንተ እምነት? ኑሩ አለ? ኑሩ ሪፖርት እያደረግህ ከሆነ ወደ ታች ልትወርድ ነው። እያወራህም ከሆነ ወረደ። እሺ ትገባላችሁ። ከዛ በኋላ እሺ ኦመር እንኳን ደህና መጣ። እንኳን ደህና ቆያችሁ። ኑሩን የጠየቅኩትን ነገር እጠይቅሃለሁ። ከፈጣሪ ውጪ ነፍስን የሚቀበል አለ? ሰው ሲሞት ነፍስን የሚቀበል ከፈጣሪ ውጭ አለ? እንዴት ነው ነፍስ መቀበል ማለት? ለምሳሌ መጽሐፈ መክብብ ምዕራፍ 12 ላይ አንድ የሚነገር ነገር አለ። አንድ ሁለት ጥቅሶችን ላንብብልህ እንድትረዳው ስለፈለግ። ታች ያላችሁ ሰዎች በደንብ አንድረስ ስሙ። መጽሐፈ መክብብ ምዕራፍ 12 ቁጥር 7 ላይ እንደዚህ ይላል፣ አፈርም ወደ ነበረበት ምድር ሳይመለስ ነፍስም ወደ ሰጠው ወደ እግዚአብሔር ሳይመለስ ፈጣሪን አስብ ይላል። ኦኬ። ስለዚህ ነፍስ ምንድን ነው? ሲጀምር ህልውናውን የሰጣት እግዚአብሔር ስለሆነ ፈጣሪ ስለሆነ ወደዛ ትመለሳለች ይላል። አንድ ደግሞ መዝሙረ ዳዊት ላይ አንድ ክፍል ላንብብልህ ምን እያልኩ እንደሆነ እንድትረዳ። መዝሙር 31 ላይ መዝሙር 31 ላይ ቁጥር 4 እና ቁጥር 5 ላይ እንዲህ የሚል ቃል እናገኛለን። መዝሙር 31 ቁጥር 4 ላይ አንተ መታመኛዬ ነህና ከደበቁብኝ ወጥመድ አውጣኝ፣ በእጅ ነፍሴን እሰጣለሁ፣ የእውነት አምላክ አቤቱ ተቤዥተኸኛል ይላል። በእጅ ነፍሴን እሰጣለሁ። አሁን እዚህ ጋር ያው ዳዊት እንደምታውቀው ለያህዌን ነው እንደዛ ብሎ እየጠየቀ ያለው፣ በእጅ ነፍሴን እሰጣለሁ እያለ ያለው። ስለዚህ ከያህዌ ውጭ ወይም ደግሞ ከእውነተኛው አምላክ ውጭ ከእውነተኛው ፈጣሪ ውጭ ነፍስን የሚቀበል አካል አለ? ኦመር የለም አይደል? እሺ በጣም ጥሩ። እሺ ታች ያላችሁ ሰዎች ወንድማችን ኦመር ያለውን ነገር በደንብ ተከታተሉ። እሺ ለእናንተም ስለሚሆናችሁ ነው። ከፈጣሪ ውጪ ከእውነተኛው አምላክ ውጪ ከፈጣሪ ውጪ ነፍስን የሚቀበል አካል የለም። ነፍስን ማንም መቀበል አይችልም። ኦኬ፣ ይሄ በጣም መታወቅ ያለበት ነገር ነው። እሺ ወንድማችን ኦመር ይሄንን ነገር ኮንፊርም ካደረክልን አዲስ ኪዳን ላይ ልምጣልና የሐዋርያት ሥራ ምዕራፍ 7 ላንብብልህ ከቁጥር 55 ጀምሮ በደንብ ተከታተሉ ኦመር። እሺ ከቁጥር 51 ጀምሮ የእስጢፋኖስ ታሪክ አለ። ኦኬ የእስጢፋኖስ ታሪክ አለ እና ቅዱስ ጳውሎስ ያው እንግዲህ የእስጢፋኖስን በሚገድሉበት ሰዓት ማለት ነው እንዲህ ይላል። የሐዋርያት ሥራ ምዕራፍ 7 ላይ እናንተ አንገተ ደንዳኖች ልባችሁም ጆሮአችሁም ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ። አባቶቻችሁ እንደተቃወሙት እናንተ ደግሞ ከነቢያትስ አባቶቻችሁ ያላሳደዱት ማን ነው? የጽድቁንም መምጣት አስቀድመው የተናገሩትን ገደሏችሁ። በመላእክት ስርዓት ግን ሕግን ተቀበላችሁ ያልጠበቃችሁት እናንተም አሁን እርሱን አሳልፋችሁ ሰጣችሁት ገደላችሁትም ይላል። ይህንን እየተናገረ ያለው እስጢፋኖስ ኦመር ለአንተ ሪፈረንስ እንዲሆን ነው። እስጢፋኖስ በአይሁድ ፊት ነው እየተናገረ ያለው ይህን ነው። ገደላችሁት ክርስቶስን እያለ ቁጥር 54 ላይ እንደዚህ ይላል። ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ቁጥር 55 ላይ በደንብ ትኩረት አድርግ። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔር ክብርንም ኢየሱስንም በእግዚአብሔር ቀኝ ቆሞ አየ ይላል። በመንፈስ ቅዱስ ተሞልቶ ቀና ብሎ ሲመለከት ኢየሱስን በአብ ቀኝ አየው፣ በእግዚአብሔር ቀኝ አየው። ከዛ ቁጥር 56 ላይ ቅዱስ እስጢፋኖስ ምን ይላል? እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብም ሆነው ወደ እርሱ ሮጡ።
ከከተማም ወደ ውጭ አውጥተው ወገሩት። ማንን? እስጢፋኖስ ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አቁሞ አኖሩ። ቁጥር 59 ላይ እንደዚህ ይላል። በደንብ አስተውል። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጠራ ይወግሩት ነበረ። ቁጥር 60 ላይ ምን ይላል ደግሞ? ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበር ይላል። አሁን ኦመር ቁጥር 59 ላይ እስጢፋኖስም ማንን ነው ነፍሴን ተቀበል ያለው? ኦመር አምላኩ ምንድን ያለው? እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበል ነው አይደል ያለው? አይደል? በጣም ጥሩ። ስለዚህ ቅድም ደግሞ አንድ የተስማማንበት ነገር አለ ስንገባ። ምን የሚል ነገር ተስማማን? ከአምላክ ውጭ ከያህዌ ከእውነተኛው አምላክ ውጭ ከእውነተኛው ፈጣሪ ውጭ ነፍስን የሚቀበል አካል የለም ብለናል አይደል? ስለዚህ በዚህ ክፍል መሰረት ኢየሱስ እውነተኛ አምላክ ነው ወይስ አይደለም? አንተ የጠየከኝ ጥያቄ መጀመሪያ ስለ ፊዚካል ቦዲ እና ስለ ፊዚካል ነፍስ ነው። ግን አሁን ቅድምም ስታወሩ እንደነበረው ፊዚካል እና አንተን በለመለየቱን ተውና መዝሙር 31 ላይ አቤቱ ነፍሴን በእጅ እሰጣለሁ ብሎ መዝሙረኛው ዳዊት ጠይቋል። እዚህ ጋር ቅዱስ እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበለ ብሏል። ስለዚህ ከእውነተኛው አምላክ ውጭ ነፍስን የሚቀበል አለ ወይ ብዬ ስጠይቀ ማንም የለም ብለኛል ከእውነተኛው አምላክ ውጭ። ስለዚህ ቅዱስ እስጢፋኖስ ጌታ ኢየሱስ ሆይ ነፍሴን ተቀበለ ብሎ ሲጣራ ይወግሩት ነበር ይላል። ስለዚህ ኢየሱስ ክርስቶስ በዚህ ክፍል መሰረት እውነተኛ አምላክ ነው ወይስ አይደለም? ይሄ ስለ አምላክነት እኮ ያገናኘውም አሁን ያልከኝ እኔ እንዳውራ ታደርገኛለህ። ሰምቻለሁ ደግሞ ላውራ። አይ ከአምላክ ውጭ ነፍስን መቀበል የሚችላለ እኮ ፊዚካል ነፍስና ማለት መግደል መፍጠር የሚለውን አይደለ ነፍስ ያልከኝ? ነፍስ ሰው እየሞተ ባለበት ሰዓት ላይ ነፍሴን ተቀበል። ነፍስ ስንት አይነት ነፍስ ነው ያለው እንዴ? እኮ ለምሳሌ እንደ ቅድም ስታወሩ እንደነበሩት ዘላለማዊ ህይወት ማለት ላይክ እኔ ስለሱ አልገባውም። እኔ ስለ ዘላለም ህይወት ውስጥ አልገባውም። ኦመር ሌላ ቦታ ዳዊት ለምሳሌ አቤቱ ነፍሴን በእጅ እሰጣለሁ ሲል የትኛውን ነፍስ ነው እያወራ ያለው? ለሱ እንትን የሚልለትን ነው። ምን የሚልለትን? እሺ ይሁን። እሺ ነፍስ ምን አሁን አንተ ያልከው ነፍስ ይሁን። ሰው አምላክነቱን ለመግለጽ ይሄ ነው ማስረጃ ነው ነው አልገባኝ። አሁን ያቀረብከው እሱን ከእውነተኛው አምላክ ውጭ ነፍስን የሚቀበል አለ ወይ ነው ጥያቄው እኮ። እንዲቀበል ከሰጥ በራሱ ነው ያደረገው እያልከኝ ነው? በራሱ ነው የሚያደርገው ኢየሱስ። እሺ ልቀበልህና ኢየሱስ ካረገ በኋላ ዑመር፣ አሁን እኮ የሐዋርያት ሥራ ማለት እንደምታውቀው ጌታችን ኢየሱስ ክርስቶስ ካረገ በኋላ ነው። ኦኬ ምን አለ መሰለህ ቅዱስ እስጢፋኖስ በራሱ ተሳስቶ ነው እንዳንል ራሱ ምን ይላል መሰለህ? በመንፈስ ቅዱስ ተሞልቶ ነው የሚለው ከላይ ጀምሮ ስትመለከት። እሺ አግሪ ተስማማው። ስለዚህ አሁን ባመጣው ፖይንት ተስማማው። ስለዚህ እኔ ከራሴ አንዳች ማድረግ አልችልም ከሚለው የመጽሐፍ ቅዱስ ተስካ አሁን ያወራኸውን አስማማልኝና ትክክል ነው ልበል። ኦኬ ስለዚህ በዚህ ክፍል ግን አሁን ባነሳነው ክፍል መሰረት ወደዛ እንሄዳለን። ችግር የለውም። አሁን ባነሳነው ክፍል መሰረት ቆይ አንዴ እሱን ከመለስክልኝ ቆይ ወዳጅ የትም ዮሐንስ ወንጌል ምዕራፍ 5 ጋር ከመሄዳችን በፊት አሁን በዚህ ባወራነው ክፍል መሰረት ባቀረብኩት አርጊውመንት መሰረት ኢየሱስ ክርስቶስ እውነተኛ አምላክ ነው ወይስ አይደለም? ባቀረብኩት አርጊውመንት መሰረት እውነተኛ አምላክ የምትለውን ደግሞ መጽሐፍ ቅዱስ እውነተኛ አምላክ ማን እንደሆነ ነግሮናል። ስለዚህ ኮንትራዲክት ያደርጋል። አሁን ባቀረብኩት አርጊውመንት መሰረት ነፍስን ከመቀበል አንጻር እኮ ዑመር እውነተኛ አምላክ መሆኑን ለምን ላይክ አታሳየኝም? ላይክ ለምን እንደዚህ ውስጥ ከመጋባ እውነተኛ አምላክ መሆኑን አሳየኝ። አይ በቃ ችግር የለውም ዑመር። እኔ አሁን ለምሳሌ እግዚአብሔር አብ እውነተኛ አምላክ ተብሏል አይደል? እግዚአብሔር አብ እውነተኛ አምላክ ተብሏል አይደል? ኢየሱስ ክርስቶስ እውነተኛ አምላክ ተብሏል። ወደዛ ውስጥ መግባት እንችላለን ከፈለክ። አልተባለም። እንግባ። እሺ ወደዛ እንገባ። ችግር የለውም። ቆይ እንገባለን። ሁሉንም እንገባለን ብለህ ጨረስኩ። አንዴ ቆይ እንገባለን ወደዛ። በደንብ ስማ ግን ታች ያሉ ሰዎች እንዲያውቁ ነው። ወንድማችን መጀመሪያ ምን ብሎ ነው ኮንፊርም አድርጎ የመጣው? በደንብ አስተውሉ። ከእውነተኛ አምላክ ውጪ ኦኬ፣ ከእውነተኛ አምላክ ውጪ ነፍስን የሚቀበል አካል የለም ብሏል። ነፍስ እንግዲህ ብዙ አይነት ነፍስ አለ። የለም ሲጀምር ነፍስ ናት። በቃ አለቀ። ሰው ስጋና ነፍስ አለው። ነፍስ ናት። አለቀ።
ስለዚህ የሰውን ነፍስ መቀበል የሚችል ቅድም እኮ መጽሐፈ መክብብ ምዕራፍ 12 ቁጥር 6 እና 7 ያነበብኩልህ ለዛ ነው። ነፍስም ወደ ፈጠራት ወደ እግዚአብሔር ትመለሳለች እኮ ያልኩ ከዛ አንጻር ነው። ስለዚህ ከእውነተኛው አምላክ ውጭ ወንድማችን ኦመሪቱ ጋር የተናነቀው ከተባለ ከእውነተኛው አምላክ ውጭ ነፍስን የሚቀበል አካል የለም የሚለውን ነገር ተስማምተን ስንመጣ የሐዋርያት ሥራ ምዕራፍ 7 ላይ መጣንና ቅዱስ እስጢፋኖስ ምን አለ? ጌታ ኢየሱስ ሆይ አለ። ክርስቶስ ካደረገ በኋላ ጋይስ ጌታ ኢየሱስ ሆይ ነፍሴን ተቀበል። ምን አለ? ነፍሴን ተቀበል። ስለዚህ ኦመር በተስማማው መሰረት እውነተኛው አምላክ ከሆነ ነፍስን የሚቀበለው ቅዱስ እስጢፋኖስ በመንፈስ ቅዱስ ተሞልቶ ነፍሴን ተቀበል ብሏል። ስለዚህ አርጊውመንታችን ምንድነው? ለዛ ነው ወንድማችን ኦመር ምን አደረገ? ወደኋላ ተመለሰና ቆይ አንዴ ማይክን አትክፈት፣ ቆይ አንዴ ከራሴ አንዳች ላደርግ አይቻለኝም የሚለውን እስቲ ከዚህ ጋር አፍታርቅልኝ ብሎ ወደዛ መጣ። ኦኬ አሁን ባነሳነው አርጊውመንት መሰረት ግን ጋይስ እናንተም ይሄን አርጊውመንት በደንብ ተጠቀሙበት። ክርስቶስ ኢየሱስ እውነተኛ አምላክ ለመሆኑ አንዱ ማሳያ ይሄ ነው። እሺ ዋዴ ቀጥልሽ፣ የሆነ ነገር ማሳየት ፈልጋለሁ መሰለኝ። ቀጥል። ምናልባት ይሄ በክርስትና ብቻ ሳይሆን በእስልምናውም ነፍስ ወደ ፈጣሪ እንደምትሄድ ወሳጇ ፈጣሪ እንደሆነ በራሳቸውም ቁርአን ተጽፎ ይገኛል። ሱረቱል አልዙመር ሱራ 39:42 ላይ አላህ ነፍሶችን በሞታቸው ጊዜ ይወስዳል ይላል። ኦኬ መቼ? በሞታቸው ጊዜ ነፍሶችን ይወስዳል ወደ ራሱ ማለት ነው። ያችንም ያልሞተችውንም በእንቅልፏ ጊዜ ይወስዳታል ይላል። ስለዚህ አላህ ነፍሳትን ሁልጊዜ ወዴት ነው የሚሄዱት? ወደ አላህ ነው የሚሄዱት። መቼ? አንድ ሲሞቱ፣ ሌላ ደግሞ ሲተኙት። ያው ትንሹ ሞት ብለው ስለሚቀበሉ ሙስሊሞች እንቅልፍ ራሱ ትንሹ ሞት ነው ብለው ያምናሉ እና በእንቅልፍ ሰዓት ራሱ ነፍስ ወደ አላህ ትሄዳለች። ከዛ አጠቃላይ መጨረሻ ላይ ደግሞ በሞት ሰዓት ጠቅልላ ወደ እሱ ትሄዳለች የሚል አስተምሮ አላቸው እና ስለዚህ አላህ ነፍሶችን በሞታቸው ጊዜ ይወስዳል። ከዛ ደግሞ ያልሞተችም ነፍስ ደግሞ በእንቅልፏ ሰዓትም ይወስዳታል ብለው ያምናሉ። ይሄ ያምናሉ። ክርስቶስን ፈጣሪነቱን አምላክነቱ በዚህ ማስረዳትም ይቻላል። ጥሩ አርጊመንት ነው። ቃል የታሰማል። ስለዚህ ጋዲ እንመጣበታለን ያልከውን ሁለቱም ፖይንቶች አሳየ። ኢየሱስ እውነተኛ አምላክ የተባለበትንና አንደኛ ዮሐንስ መልእክት ምዕራፍ 5 እኮ ቁጥር 20 ላይ ያለው እኮ እውነተኛ አምላክ ያለው እግዚአብሔር አብ ነው። እናንብበው ክፍሉን። እንደዛ የሚል ማስረጃ ካቀረብክ እኔ አጨበጭባለሁ። አንደኛ ዮሐንስ መልእክት አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 እናንብበው። እሺ የአንደኛ ዮሐንስ መልእክት ጸሐፊ ማን ነው? ዮሐንስ ነው አይደል? እሺ ይሁን። እሺ የእግዚአብሔርም ልጅ እንደመጣ ሜቢ ዮሐድ ጎን ለጎን እንትኑ መክፈት ከቻልክ ላስቸግረ ብሮ እስኪ ሜቢ ኮኔክሽን የማያስቸግር ከሆነ ጥቅሱ መክፈት ከቻልክ ሰው እንዲከታተል ዮሐድ ካለ ማለት ነው። ችግር የለም። እሺ ምን ይላል? የእግዚአብሔርም ልጅ እንደመጣ አይደል? እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን። እዚህ ጋር እርሱ የተባለው ማን ነው? ዑመር ሁለት እርሱ ነው ያለው እኮ። እውነተኛም በደንብ ስማ፣ የእግዚአብሔር ልጅ የተባለና እውነተኛ አምላክ የተባለ ሁለት አካላቶች ተገልጸዋል። እኔ እውነተኛ አምላክ ላይ አልደረስኩም። በደንብ ስማኝ። እውነተኛም በሆነው በእርሱ አለን። እውነተኛም በሆነው የተባለው እዚህ ጋር በእርሱ የተባለው ማን ነው? ኦኬ ቀጥሎ እርሱም ልጁ ኢየሱስ ክርስቶስ ነው ይላል እኮ የእውነተኛው አምላክ ልጁ ኢየሱስ ክርስቶስ ነው። ያ እውነተኛ አምላክ ደግሞ እውነተኛም ስማኝ፣ እውነተኛም በሆነው በእርሱ አለን ይልና እዚህ ጋር በእርሱ የተባለው አካል ነው። ቀጥሎ እርሱም ተብሎ እየተነገረለት ያለው አካል ኦኬ ይሁን። እሺ ቆይ እኮ እዚህ ጋር እውነተኛ አምላክና እግዚአብሔር ልጅ የተባሉ ሁለት አካላቶች ተገልጠዋል አይደል? ችግር የለውም፣ ወደሱ እመጣለሁ። ስለዚህ አሁን ተስማምተናል። እውነተኛም በሆነው በእርሱ የተባለው እዚህ ጋር እርሱ የተባለው አካል ጌታችን ኢየሱስ የሚለው ተስማምተናል ብለኛል።
እርሱም ልጁ ኢየሱስ ክርስቶስ ነው የተባለውም እርሱ ኢየሱስ እንደሆነ ተነግሯል። ስለዚህ አሁን መጨረሻ ላይ እርሱ የተባለው አካል ማለት ነው። ስለዚህ የእግዚአብሔር ልጅ እውነተኛውን አምላክ እንድናውቅ አደረገን አይደል? ቆይ መጽሐፍ ቅዱሱ ይናገር ኦመር፣ የእኛን ሀሳብ ሳይሆን መጽሐፍ ቅዱሱ እውነተኛም በሆነው በእርሱ አለን። ስማኝ፣ እውነተኛም በሆነው በእርሱ አለን ይላል። እርሱም ልጁ ኢየሱስ በእርሱ የሚለውን ነገር በእርሱ የተባለው እዚህ ክፍል ላይ ኢየሱስ እንደሆነ ኮንፊርም አድርገንልናል። እርሱም ልጁ ኢየሱስ ክርስቶስ ነው የሚለውን ተስማማል። ስለዚህ አውዱን ጠብቀን ስንፈታ በእርሱ የሚለው እሱ ጌታችን ኢየሱስ ከሆነ እርሱም ልጁ ኢየሱስ ክርስቶስ ነው የሚለው እርሱን ከሆነ የሚገልጸው መጨረሻ ላይ እርሱ የሚለው አብ ነው ያልከውን ኬት ነው ያመጣው? እንድንስማማ በእርሱና እርሱም ይለያያል ግን አይደል? እሱን እንስማማ። በእርሱም እና እርሱም ይለያያል ሚኒንጋቸው አላ እኮ ያ እውነተኛ አምላክ አንድ አለ። ልጁ ደግሞ የተባለው ኢየሱስ ክርስቶስ አለ። ያንተን ሀሳብ አይደለም ኦመር፣ ያንተን ሀሳብ ሳይሆን በእርሱ ሲል አንዴ ስማኝ፣ በእርሱ ብሎ ሲናገር ስለ ሳብጀክቱ ነው እየተናገረ ያለው አይደል? ሳብጀክቱ ማን ነው? የእግዚአብሔር ልጅ ነው አይደለም? ለምን እንድናቅ መጀመሪያ የተደረገው እውነተኛውን ነው እንጂ እውነተኛውን ልጁ ነው ያሳወቀው። በልጁ ነው ያወቀው። አሁን እኮ ማለት ምን ያስቃል? ኦመር እሺ በቃ ተጨማሪ አድርጉ። ሜይ ቢ ዮሐድ ይቀጥላል። አንዴ ቆይ መጨረሻ ላይ አንዴ ስማ። እኔም ላውራ ጋዲሳ፣ እኔ እኮ እያወራሁ አይደለም፣ ዝም ብዬ እየሰማሁ አይደለም። አንተ እንድትማርና እሺ እርሱ የተባለው እውነተኛ አምላክና የዘላለም ሕይወት ነው ይላል አይደል? አብ ነው አይደል እያልክ ያለኸው? በኤንድ ኮንጃክሽን ኤንድ አለ። ስለዚህ እውነተኛ አምላክ የተባለ አለ፣ ልጁ የተባለ አለ። ኤንዱን ካይን ለማንሳት ነው መጽሐፍ የዮሐንስ ወንጌልም ሆነ የዮሐንስ መልእክታት በአጠቃላይ አብ አንድ ቦታ የዘላለም ሕይወት ተብሎ ተጠርቷል? ከዚህ ክፍል ውጭ አብ የዘላለም ሕይወት ሁለቱም ተጠቅሷል። 17:3 ላይ ዮሐንስን የጻፈው አላል? ዮሐንስ በጻፈው 17:3 ከዚህ ክፍል ውጭ አብ የዘላለም ሕይወት ተብሎ ተጠርቷል መጽሐፍ ቅዱስ ላይ የዮሐንስ ጽሑፎች ላይ? እስቲ የቱ ጋር? 17:3 ዮሐንስ 17:3 እውነተኛ አምላክ ይላል ይከፈትለት። አብ የዘላለም አይደለም የጠየቅኩህን ስማኝ። አብ የዘላለም ሕይወት ተብሎ ተጠርቷል ነው የኔ ጥያቄ። አብ የዘላለም ሕይወት ተብሎ ተጠርቷል። አብ ራሱ ለምን? አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለው እርሱ የተባለው አካል አየህ። ስለዚህ አብ የዘላለም ሕይወት ተብሎ የተጠራበትን ከዮሐንስ ወንጌል ልታሳየን ነው ሌላ ክፍል ላይ። እኔ ኢየሱስ ክርስቶስ ግን የዘላለም ሕይወት ተብሎ እንደተጠራ ሌላ ክፍል የዮሐንስ ጽሑፍ ላይ ማሳያለሁ። አንዴ ስልክ እየተደወለብኝ ነው። አንዴ ሀሳቡን ቀጥሎች። አንዴ ይቅርታ፣ አንዴ ከዮሐድ ጋር ምንድነው የጠየቀህ? መጀመሪያ አብ ምን ተብሎ ተጠቅሷል ነበር የጠየቀ? የዘላለም ሕይወት። እሺ፣ ስለዚህ ዮሐንስ ወንጌል ምዕራፍ 17 ከቁጥር 3 ነው ጥያቄ ጥቅሱ የፈለከው 17:3 ላይ በማወቅ እውነተኛ አምላክ ብቻ የሆነው አንተ የላከውንም ኢየሱስ ክርስቶስ ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ስለዚህ የዘላለም ሕይወት የሚገኘው አብ የዘላለም ሕይወት ነው የተባለው የቱ ጋር ነው? ጥያቄው አብን ማወቅ የዘላለም ሕይወት ያስገኛል ይላል። ይኸው እኔ አብን ማወቅ ጥያቄው ራሱ አብ የዘላለም ሕይወት ነው ተብሎ የተጠቀሰበት ክፍል አምጣ ነው። እዛ ቆይ ስማ፣ አብን ማወቅ የዘላለም ሕይወት ነውና አብ ራሱ የዘላለም ሕይወት ነው፣ ልዩነት አለው። ስማ፣ ጥያቄውን ሳይገባህ ነው የጠቀስከው። ለዛ ነው ደጋግሞ የጠየቀ። አብ ራሱ የዘላለም ሕይወት ነው ተብሎ የተጠቀሰበት ክፍል አምጣ። እዚህ ጋር የዘላለም ሕይወት ነው ይላል አብ። ሁሉም ነቢያት እኮ የዘላለም ሕይወት ጋር እኮ አይደለም አሁን እውነተኛ አምላኩ ጋር አሁን ጥቅስ አምጣ። አብ የዘላለም ሕይወት ነው የተባለው ጥቅስ አምጣ። ከርዕሱ እኮ ለምን አይደለም ለምን ታሰፋዋለህ ዮሐድ? ስለዚህ የለህም። ስለዚህ ሳታውቅ ና ቆይ ና አማርኛም ባይዘዌ አማርኛም በዚህ አጋጣሚ በደንብ እያስተማርን ነው ልንሄድ የምንችለው ማለት ነው። እሱ ችግር የለም። እርሱ የሚለው በአማርኛ ምንድን ነው የሚባለው? ስም፣ ግስ፣ ተውላጠ ግስ
ምንድነው? እስቲ እርሱ የሚለው ወይም በእንግሊዘኛ ናውን ነው ፕሮናውን ምንድነው? እርሱ ጥቅሙ እርሱ ታውቀዋለህ? ምንድነው? በአማርኛ ሰዋሰው ከምንድነው የሚመደበው? ከስም ከግስ ምናምን ከምንድነው የሚመደበው? እስኪ አያውቀውም። እሺ የዚህ አረፍተ ነገር የቁጥር 20 አረፍተ ነገር ሰብጀክቱ ማን ነው? ባለቤቱ ማን ነው? ዑመር አርኪቴክቸር ሁለት እውነተኛ አምላክ። ሰብጀክቱ ማን ነው? ባለቤቱ የዚህ አረፍተ ነገር ባለቤት አረፍተ ነገር እንዴ አታውቅም? እንዴ ስም አታውቅም? ሁለት ስም ነው የተጠቀሰው። የትኛው ነው? አሳየኝ። ሁለት ስም የተጠቀሰበትን አሳየኝ። ሁለት በአንድ አረፍተ ነገር ሁለት ስም ተጠቅሷል። እሺ የትኛው ነው? ሁለቱም አሳየኝ። አንዱ እውነተኛ አምላክ የሚለው አንዱ ስም እውነተኛ አምላክ ስም ነው። እውነተኛ አምላክ ስም ነው። ወይኔ እውነተኛ አምላክ የሚለው ስም ነው እዚህ ክፍል ላይ። ስም ነው። በጌታ ስም ማለት እንዲህ ገላጭ ስም ነው። ይሄ እኮ ነው። አንተ እውነተኛ አምላክ ነው እየተባለ ስም ነው ወይስ ፕሪዲኬት ነው? ገላጭ ነው። ምን እንደሆነ ያ ሰብጀክት ቆይ ስማ፣ ሰብጀክቱ ምን እንደሆነ እየተናገረ እንጂ ሰብጀክት ነው ራሱ። ይሄ እኮ ነው በቃ አረብኛ እያጠኑ ስለሚውሉ ሌዲስ ኤንድ ጀንትልመን አማርኛ ራሱ አያውቁትም። ይሄ የባለቤቱ ገላጭ ነው። እርሱ ነው። አሁን እዚህ ጋር ባለቤቱ እርሱ ነው። እሺ እውነተኛ አምላክ አይደለም ባለቤቱ፣ እርሱ ነው። ይሄ ገላጭ ነው፣ የባለቤቱ ገላጭ። እሺ እርሱ ባለቤት አማርኛ ራሱ እውነተኛ አምላክ የተባለው በ5:20 መሰረት ሰብጀክቱ ማን ነው? ሰብጀክቱ ማን ነው? ንገረኝ። ሰብጀክቱ እኮ ሰብጀክቱን ስታውቀው ነው የምታውቀው። ባይዘው ሰብጀክቱ ማን ነው? ባለቤቱ ማን ነው? የዚህ አረፍተ ነገር እርሱ የሚገልጸው ኢየሱስ ክርስቶስ ነው። ጎበዝ አዘንድ ኦፍ ዘ ዴይ። ዋው አንተ በጣም ትችላለህ። በቃ ሰብጀክቱ ኢየሱስ ክርስቶስ ነው። ባይዘው ሰብጀክቱ የእግዚአብሔር ልጅ እሱ አይደለም እኮ ይኸውልህ፣ ሰብጀክቱን ካወቅ ሰብጀክቱን ተክቶ የሚመጣ ፕሮናውንስ ለምሳሌ በስነ ጽሁፍ ህግ አንድ ሰብጀክት ይጻፋል። ከዛ በኋላ ሰብጀክቱን ሪፒት ላለማድረግ ፕሮናውንስ ነው የምትጠቀመው። ወይም ደግሞ ለምሳሌ ጋዲ የዚህ ሀገር ተወላጅ ነው እርሱ እያልኩ ከዛ በኋላ ጋዲ እያልኩኝ መጥቀስ አይጠበቅብኝ። እርሱ እያልኩኝ ከጠቀስኩኝ በቃ ስለ ጋዲ ነው እያወራ ያለሁት ማለት ነው። ሰብጀክቱ የሚጀምረው እዚህ ጋር የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። ያው እውነተኛውን እንድናውቅ ያደረገን አይደል? እውነተኛ የሆነው እሱ ነው። እርሱ ነው እውነተኛው። እሺ እዚህ ጋር ሁለት የተገለጹ ፐርሰኖች፣ ሁለት የተገለጠ የለም፣ አንድ ነው። ስለ አንድ ነው። የትኛውን ሁለተኛው አምጣ። የታለ ሁለተኛ አምላክ ሌላ እንደሆነ የሚናገረው የቱ ጋር ነው? ሰብጀክት የቀየረበትን አሳየ። የእግዚአብሔር ልጅ እንደመጣ የእግዚአብሔር ልጅ አንዴ ያዝ አትፍሩት፣ ተረጋጋ። የእግዚአብሔር ልጅ የተባለው ማን ነው? ኢየሱስ ክርስቶስ። ጎበዝ። አቤት ዑመር። ያው ኢየሱስ ክርስቶስ። አሁን ሰብጀክት የቀየረበትን ትነግረኛለህ አንተ። ቆይ የእግዚአብሔር ልጅ እንደመጣ የመጣው ማን ነው? ኢየሱስ። እሺ በጣም ጥሩ። እውነተኛ የሆነውም እናውቅ ዘንድ ልቦናን እንደሰጠን እናውቃለን ይላል። እውነተኛ የሆነውን እንድናውቅ እውነተኛ የተባለው ማን ነው? ላይክ እግዚአብሔር አብን እንድናውቅ ያደረገን እግዚአብሔር አብ ነው። እግዚአብሔር አብ ነው እዚህ ጋር እውነተኛ። እሺ ራሱ ይመልሰዋል ማን እንደሆነ። እውነተኛውም በሆነው በእርሱ አለን ይላል። እውነተኛው በሆነው በእርሱ አለን። እርሱ የተባለው ማን ነው? መልስልኝ። ምን የተባለው? እውነተኛውም በሆነው በእርሱ አለን ተብሏል። እርሱ የተባለው እዚህ ጋር ማን ነው?
ኢየሱስ ክርስቶስ እዚህ ጋር አብ ነው የሚል ከየት አመጣው ታዲያ? በእርሱ አለ ይኸው እውነተኛ የተባለው ኢየሱስ ክርስቶስ ነው። ከየት አመጣው አብ ነው የሚል ታዲያ? እሺ እውነተኛውን ማን ነው? እውነተኛውን እንድናቅ ያደረግን ማን ነው? ኢየሱስ ክርስቶስ አልክ እኮ ራስህ መለስከው። ይሄማ ከዚህ ቀጥሎ የሚለው ነው። በሆነው በእርሱ አለ ነው እውነተኛው እንዴ? እውነተኛውም በሆነው እውነተኛ የተባለው እሱ ክርስቶስ ነው አልከኝ አይደል ወይ? ብለኸኛል አይደል ኦማር? እውነተኛው በሆነው በእርሱ አለ። እውነተኛ የተባለው እርሱ ማን ነው አልከኝ? አትጠይቀኝ፣ ቆይ መልስ። የጠየቁን መልስ። ዑመር ስማኝ። እውነተኛ በሆነው የተባለው ማን ነው? እዚህ ጋር እዚህ ሁለተኛው ላይ ያለው ኢየሱስ ክርስቶስ። በምን አወቅ ኢየሱስ ክርስቶስ መሆኑ? ቆይ ኢየሱስ ክርስቶስ መሆኑን በምን አወቅ? እዚህ ጋር የሚለው አብ ነው። እውነተኛም እርሱም የሚለው ነው ኢየሱስ ክርስቶስ የሚገልጽ። እውነተኛ በሆነው የተባለው እርሱ ነው አይደለ? እውነተኛ የሆነው እርሱ ክርስቶስ ነው አይደለ ብለኸኛል። በምንድን ነው ያወቅኸው? ክርስቶስ ነው እውነተኛና ላይ ጋር የተጻፈው እውነተኛ እኮ ይለያያል። የላይኛውን ተው። እውነተኛ በሆነው እውነተኛ ነው በሆነው በእርሱ። ቆይ ስማ ዑመር፣ ሳትሰማ ትመልሳለህ፣ ላይ ትሄዳለህ። እውነተኛ በሆነው በእርሱ አለን ይላል። እውነተኛ በሆነው የተባለው ማን ነው እዚህ ክፍል? እውነተኛም በሆነው በእርሱ አለን የተባለው ማን ነው? አብ ነው። እርሱ የተባለው አብ ነው። እርሱ የተባለው አብ ነው። እሺ ስሙ መልሱ። ዮሐንስ ግን ቆይ ዮሐንስ ይመልሰዋል። አንዴ ዮሐንስ ይመልሰዋል። እርሱም ልጁ ኢየሱስ ክርስቶስ ነው ይላል። ከየት አመጣው አብ ነው የሚል? በእርሱ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱ የተባለው ልጁ ኢየሱስ ክርስቶስ ነው እያለ ነው። አብ የሚለው ከየት አመጣው እኮ? አሁን አንተ እያልከኝ ያለው ዮሐድ ለምንድን ነው እንትን የምትለው? እዚህ ጋር ሁለት አካላት አልተገለጹም እያልከኝ። እርሱም የሚለው ልጁ ኢየሱስ ክርስቶስን ነው ይላል። ከየት አመጣው አብ ነው የሚል ጥያቄው። እሺ ስለዚህ እውነተኛ አምላክ የተባለው ኢየሱስ ክርስቶስ ነው። ስለዚህ አትበል። ከየት አመጣው? መጀመሪያ ከየት አመጣው? ዋሽቻ ነው። ይቅርታ በል። እሺ አብ የሚል የለም፣ ራሴ ነኝ ያመጣሁት በል። መጽሐፉ ዮሐንስ ቀጥታ እርሱ የተባለው ልጁ ኢየሱስ ክርስቶስ ነው እያለ አንተ አብ ነው ብለህ ተናግረሃል። ስለዚህ ዋሽተህበታል ዮሐንስ ላይ። ይቅርታ ጠይቅ። ታማኝ ከሆንክ ለህሊና አንተ ነው የዋሸው። የኔ መልሱ ትክክል መሆኑ በምን እንደምታውቃለህ? አብ ነው የሚል አምጣ። እኔ ከዋሸው አብ ነው የሚለው አምጣ። 17:3 አነበብነው እኮ ቅድም 17:3 ላይ ያው ተገለጠ። 17:3 ላይ አይደለንም ያለነው ወዳጅ። አንደኛ ዮሐንስ 5:20 ላይ 5:20 ነው ያለነው። ከዛኛው ጋር አልተቃረንም። ቆይ አንተ ነህ የተቃረንከው። እዛ ጋር ደግሞ አንዴ ተረጋጋና፣ እሺ ኦመር አንዴ ኦመር፣ አሁን አንተ ዝም ብለህ እንደው የመከራከር እንትን ውስጥ ወንድማችን ስለገባ ነው እንጂ እኮ ቅድም መልሶታል። አሁን እኮ ኦመር ዮሐድም ያለ እኮ እውነተኛም የሆነውን እናውቅ ዘንድ የሚለውን እኮ ምንም ጥያቄ የለውም። ዮሐድ ቅድም ነግረዋል። እውነተኛም የሆነውን ዘንድ እውነተኛም የተባሉ ሁለት አካላት አሉ እዚህ ጋር። እውነተኛም የሆነውን እዚህ ጋር እውነተኛ የተባለው አብ ነው ከላይ። እውነተኛም የሆነው የተባለው ግን አውዱ ሳብጀክቱ የክፍሉ ሳብጀክት ዮሐዴ ድምጽ ይሰማል? ቪዲዮ ስላበራ መሰለኝ። ዮሐዴ ስታክ ያደረክ ነው ወይስ ስታክ ማድረግ ይሰማል? እኮ ስታክ ያደርጋል። ቆይ ለዝጋዎች ያንተ ድምጽ ቪዲዮ ትንሽ እንትን እያደረገ ነው፣ እየተቆራረጠ ነው መሰለኝ። እሺ እና ምንድነው ኦማር አሁን ዮሐዴ ከፈተው ላይ ዮሐዴ እኮ ቅድም ምንም እሱን እኮ ከላይ ያለው ክፍል ቁጥር 20 ላይ እግዚአብሔር ልጅ እንደመጣ እሺ አንዴ ነው ይላል። ቆይ እንዴ እያወራ አይደል? ምንድነው አንዴ ላውራ የምትለው? ምንም አላወራም እኮ የኔን ሐሳብ እኮ ተሰማኝ። እኔ ቆይ ልመጣልህ እኮ ነው። ቅድም እኮ መሀል ላይ ስልክ ገብቶብኝ ነው ከዮሐዴ ጋር ቀጥል ያልኩ እንጂ ልመጣልህ ነው። ቆይ የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቡናን እንደሰጠን እናውቃለን ይላል። እውነተኛም የተባለው እዚህ ጋር ምንም ጥያቄ የለውም። ዮሐድም ቅድም ነግረዋል። ከላይ ያለው እውነተኛ የመጀመሪያው እውነተኛ የተባለው ማን ነው? አብ ነው። ልቡናን እንደሰጠን እናውቃለን የተባለው ልቡናን የሰጠን ማን ነው?
ልጁ ነው አይደል ኦመር? አይደለም አብ ነው። ደርሶ አለ። እውነተኛ የሆነው እናውቅ ዘንድ ልቡናን እንደሰጠን እናውቃለን። ልቡናን የሰጠን ማን ነው? እሺ ይሁን። ኦኬ እኔ እኮ መጀመሪያ አብ ነው ትልና መልሰ ደግሞ ይሁን ትላለህ። እሺ ልቡና እንደሰጠን እናውቃለን። እሺ አምስት ያለ አልከራከርም፣ ተስማማው። ኢየሱስን ነው እውነተኛ አምላክ። ቆይ አምናበት ነው መውጣት ያለብህ ወዳጅ፣ አምናበት ነው እንጂ እንዲሁ ዝም ብለህ እንትን ለማለት አይደለም። እየሰማችኝ አይደለም? በምን ልመነኩ? የኔን ማሰብኩ። እሺ ቅድም የጠየኩህን። እሺ በቃ አሁን እዚህ ክፍል ላይ ከቅድም ጀምሮ ኮንሲዲ እያረክስት ስለነበር አብ የዘላለም ሕይወት ተብሎ የተጠራበት ክፍል አለ። አይ እሱ ጋር አይደለም። አሁን እውነተኛ አምላክ ርዕሳችሁ እውነተኛ አምላክ ማን ነው? ያ እርሱ ስማኝ አንዴ፣ እርሱ የተባለው አካል አይደለ? እውነተኛ አምላክና የዘላለም ሕይወት የተባለው ራሱ አካል ነው አይደል? እንዴት አልገባኝም። እንዴ እርሱ እውነተኛ አምላክና የዘላለም ሕይወት ነው የተባለው እርሱ የተባለው አካል ነው አይደል? እውነተኛ አምላክም የተባለው የዘላለም ሕይወትም የተባለው እርሱ የተባለው አካል ነው አይደል? አይደለም። ይሄ እንዳለ ካይ አለ አላልከኝም? ቅድም ካይ አለ እኮ ሁለት ካይ አለ፣ እውነተኛ አምላክና የዘላለም ሕይወት የሚላል። ስለዚህ እውነተኛ አምላክ የተባለው ሌላ አካል ነው፣ የዘላለም ሕይወት የተባለው ሌላ አካል ነው። ኢየሱስ ክርስቶስን ነው የዘላለም በምን ህግ? በምን ህግ? የምን የግራመሩን ህግ ነው? በምን ህግ? እርሱ እውነተኛ አምላክና የዘላለም ሕይወት ሲባል እውነተኛ አምላክ የተባለው አብ ነው፣ የዘላለም ሕይወት የተባለው ደግሞ ኢየሱስ ነው ብሎ የፈታው በምን የግራመር ህግ ነው? ያው ግራቪር ሻርፕ ልንጠቀም ሁለት አካላት ደግሞ እርስ መባል ጀመሩ እንዴ? አማርኛ ራሱ እርሱ እያለ ስማኝ፣ እርሱ ነው እነርሱ ነው የሚለው። አንዴ እስቲ እርሱ ወይስ እነሱ ነው የሚለው? ዮሐዴ ቆይ አይደለም። ቆይ አንደኛ አንድ ፐርሰን ነው የሚያሳየው። በየትኛው ግራመር ህግ ነው ግን እውነተኛ አምላክ የተባለው አብ ነው፣ የዘላለም ሕይወት የተባለው ኢየሱስ ነው ያልከው? በየትኛው የግራመር ህግ ነው እኮ ይህን ህግ ልናመጣ የምንችለው? ግራቪር ሻርፕ ሩል ነው አይደል? እሱ ነው ሻርፕ ሩል። ምንድን ነው የሚለው? ጎበዝ። ሁለት ናውኖች በካይ እና አንዱ ደግሞ ሳብጀክት ዊዝ በዴፊኒት አርቲክል መሆን አለበት። ያኔ ሁለት የተለያዩ ዲፍረንት ፐርሰኖች ይገልጻል ነው የሚለው። ኦኬ ሻርፕስ ሩል ምንድን ነው የሚለው? ቅድም ጥሩ አመጣ። ሁለት ምን የሆኑ ሲንጉላር ፐርሰናል ናውኖች አይደል? ግራቪር ሻርፕ ሩል እዚህ ጋር መጠቀም አንችልም ልልህ ነው እኮ አንተ እንደሱ እንደምትለኝ ስላወቅ እዚህ መጠቀም አንችልም እና ለአንድ ፐርሰን ነው ማለት ነው። አሬ ልጅ ምንድን ነው የሚለኝ ማለት አልገባህም? በሻርፕ ፐርሰን እንደሚገልጹ ነው የሚናገረው አይደል? ቆይ እንደዛ ነው አይደል? ሻርፕስ ሩል የሚለው ሁለት ሲንጉላር ፐርሰናል ናውኖች በካይ ከተገናኙና ዴፊኒት አርቲክሉ ዚ የምትለው ዴፊኒት አርቲክል ምን መሆን አለባቸው? ናውኖቹ ምን አይነት ናውን መሆን አለባቸው? ናውኖቹ ኮመን ናውን ነው ፕሮፐር ናውን ነው እኮ ፕሮፐር ናውን ያለባቸው። አይ ስለ ፕሮፐር ናውን እና ኮመን ናውንም ያወራል ግራቪር ሻርፕ። ፕሮፐር ኔም አይልም፣ ሲንጉላር ፐርሰናል ናውን ነው የሚለው ሻርፕስ ሩል ወዳጅ። አልከራከርም ሳይሆን እንደዛ ነው የሚለው። ምንድን ነው የምትለው? እንደዛ ይለምታል። እኔ አንድ ስልክ ስላለኝ እዛው ክፈትና ፕሮፐር ናውን መሆን እንዳለበት ይናገራል። አረ ይሄ ልጅ እግዚአብሔርን ያዋርደኝ። ክፈተውና እስኪ እኔ ተሳስተሃል በለኝ። እኔ አንድ ስልክ ነው ያለኝ አልችልም። ስለዚህ አሁን አንተ ቆይ ስማኝ። ስለዚህ ሻርፕስ ሩል አፕላይ የሚያደርገው ፕሮፐር ኔምም ላለበት አፕላይ ያደርጋል እያልከን ነው? ምን ያደርጋል? ፕሮፐር ኔም ባለበት ወይ ደግሞ ፕሮፐር ኔሞች በካይ ሲገናኙ ሻርፕስ ሩል አፕላይ ያደርጋል እያልከን ነው? በጣም ጥሩ። እሺ ይህን ማስረጃ ካሳየው ግን አሁን የመጨረሻ ከቅድም ጀምሮ ያው በእርግጥ ብዙ ነገር ኮንሲድ አድርገሃል። ከቅድም ጀምሮ ስታወራ የነበረው ነገር እየቀጠፍክ እንደነበረ ማስረጃ አሳያለሁ። እሺ አንዴ ላውጣለህ።
ዮሐዴ እስከዛ ድረስ የምታነሳው ሀሳብ ካለ ድሉ ልስጥ ብለው እስኪ አንዴ እኔ ላውራ እስከዛ አንተ እስከምታወራው አንተ ምንድን ነው የምታወራው? ሚዩት አድርግ እንጂ ወዳጄ፣ ምን ታወራለህ? አንተ ሲጀመር ስለ እንግሊዘኛ ራሱ ስለ ናውን ኤንድ ፕሮናውን ሳታውቅ ግራቭሊን ሻርፕ ሩል በጣም ጎበዝ ነው። በጣም አሪፍ። እሺ እንደዛ ከሆነ ቆይ አንዴ የናውንና የፕሮናውን እሺ ስማኛ፣ የናውንና የፕሮናውን ልዩነታቸው ምንድን ነው? ግሪኩ ላይ ያወጣልሃል እሱ። አክቹዋሊ እኔም እዚህ ማውጣት እችላለሁ። አክቹዋሊ የናውንና የፕሮናውን ልዩነት ምንድን ነው? ልዩነታቸው ምንድን ነው? ኧረ ማለቱን ትተህ መልስ ማይ ብራዘር። እባክህ አንደኛ ዮሐንስ 5:20 ላይ እሱ እስከሚያወጣ ድረስ ነው። ናውንን ፕሮናውን መልስ ልዩነቱ ምንድን ነው? ፕሮናውን እንዴት ትጠይቀኛለህ? እንዴት ትጠይቀኛለህ ትላለህ? እንዴ ስለማታውቅ ነው የምጠይቅህ። ማለት የሶስተኛ ክፍል ትምህርት እኮ ነው። መልስ። የሶስተኛ ክፍል ከሆነ እስኪ መልስ። በሱ ታጨርስ ግደሱ ሳይሆን መልስ። አብዱል ቀድር ተቀድሮብህ ነው እንዴ? አትመልስም እንዴ? የሶስተኛ ክፍል እያልክ ሰው ከምታደክም ቀጥታ መልስ። የምትመልስ ከሆነ ክፈት፣ አለበለዚያ ሚዩት አድርገህ ጠብቅ። ትመልሳለህ ወይስ አታውቅም? ናውንና ፕሮናውን መልስልኝ ማለት ነው እንዴ? መልስ። አዎ እስቲ መልስ። ሆነ ይሄን አልመልስም እንዴ? በቃ እንደ ኡሚ ነገድ ስለሆንክ በቃ ሚዩት አድርገህ ስማ። ታዲያ ከማትመልስ ከሆነ ሚዩት አድርገህ በቃ እንዴ ወዳጄ። አልመልስም ማልክ አላቅም ካልክ በቃ ቁጭ ብለህ መማር ሚዩት አድርገህ ደግመህ ከከፈትክ ከዓባ ልክ ያለው የመጨረሻ ነው። እሺ ቴንክ ዩ። ተመልከቱ፣ ይሄ ሰው ናውንና ፕሮናውን ሳይለይ አሁን ጭራሽ ግሪክ ማለት ነው። ኦኬ ደግመ ሚዩት አድርገዋል። ደግመ ከከፈትክ አስወርድሃለሁ። እንትኑን ይሄ የግሪኩን አንዴ እንጨርሰውና ከፍተዋል ወይስ ልክፈትልን? ጋዲ ካሜራ አይ ላሳየው ነበር እዚህ ጋር ቅድም ካሜራውን ላዞር ስልኮ እቺ አለ አይደለ ካሜራ ማዞሪያዋ ምናምን ነገር ኮኔክሽኑ ትንሽ ያዛዝጋል መሰለኝ እንጂ ከፍቼዋለሁ። እዚህ ጋር ቅድም ምን ነበር ያልከን? ለፐርሰናል ለፕሮፐር ኔም አፕላይ ያደርጋል ነበር አይደል ያለን? ኦቨር ያልከን አይደል? ኦመር ሳትፈልግ ማይክ ትከፍታለህ። እስካሁን ደግሞ ፈልገህ ደግሞ ማይክ ክፈቱት እየተጠየክ ነው። ለፕሮፐር ኔም አፕላይ ያደርጋል ብለሃል አይደለ? ሻርፕስ ሩል ኦመር ዝምታ ነው መልሴ ነው። ኦፍኮርስ ብሏል። እርግጠኛ ለመሆን እንጂ ብሏል። ለፕሮፐር ኔም አፕላይ ያደርጋል ብለሃል አላልክም? ለፕሮፐር ኔም ሁለቱን አሁኖችን አሁን የቅድሙንም ድጋሚ የምትቀጥፍ ከሆነ በእውነት ይበቃናል። እዚህ ላይ ለፕሮፐር ኔም ሻርፕስ ሩል ለፕሮፐር ኔም አፕላይ ያደርጋል ብለሃል አላልክም? ምንድን ነው የምታስፈራሩኝ? ያመጣውን መረጃ አሳየን። ያመጣውን መረጃ አሳየን። አንተ ኮመን ነውና ስለ ፕሮፐር ነውን አወራም አይደል ያልከኝ? ምንም ስለሱ አይመለከተውም አይደል? ፕሮፐር ኔም ላይ አፕላይ ያደርጋል ብለሃል አላልክም? ኮመን ኔም ስትል ማለት እንዴ አንተ ያረለ በቃ ያው ይብቃው ወይ ዝም ብሎ እንደምትሉት እንዴ ለቃሉም ለአይምሮ የማይታመን ሰው ስለሆነ አላልኩም አላለም እንዴ አንተ ጭራሽ ሻርፕስ ሩል ላይ ይገባ እንዴ ጭራሽ አፕላይ ቅድም አይተዋል። ከቅድም ጀምሮ ኮንሲደር አድርጎ መጥቶ ይዋዲ አላዋጣውም። ቅድም ምን የሚል አርጊመንት አነሳንበት? የዘላለም ህይወት አብ የዘላለም ህይወት ተብሎ የተጠራበት ክፍል መጀመሪያ እኮ እውነተኛ አምላክም የዘላለም ህይወትም አብ ነው ሲል ነበር። መለሳልና አብ የዘላለም ህይወት ነው ወይ ተብሎ ሲጠየቅ
እሱ ነገር እንደማያዋጣው ስለገባው እውነተኛ አምላክ የተባለው ማን ነው አለ? አብ ነው። የዘላለም ሕይወት የተባለው ክርስቶስ ኢየሱስ ነው አለ። በምን ህግ ተብሎ ሲጠየቅ ሻርፕ ሩል አለ። ሻርፕ ሩል እዚህ ላይ አፕላይ ያደርጋል ሲባል አራ አፕላይ አያደርግም እኮ እንደዛ ነው ያልኩት ይላል። በየትኛው ግራመር ህግ ነው ታዲያ ይሄን የፈታው ነው ጥያቄ። እንደዚህ አይነት መቅጠፍ አረ ዑመር በእናትህ ለህሊና ታምን በእግዚአብሔር ስም ወዳጅ። በእርግጥ ቀደም ያው ነፍስን የሚቀበል ብለህ ኮንሲደር አድርገልናል። አንድ ሐሳብ ላንሳና ያው ወዴት ትቀጥላለህ? እቺ አንደኛ ዮሐንስ ወይ አሳይ አንተ ቀጥልና እኔ እቀጥላለሁ። ሂድ አይ እንትኑን ሩሉን አንዴ ላሳይ ብዬ ነው። ግራብሊ ሻርፕስ ሩል ስቴትስ ዛት when you have two nouns which are not proper names ነው የሚለው። ፕሮፐር ኔም ያልሆኑ ነው የሚለው። ቀደም ለፕሮፐር ናውንስ ይሆናል ለፕሮፐር ኔምስ ይሆናል እያለ ሲጨቃጨቅ ሲከራከር ነበር። ጋዲ አይሆንም እያለ ሲለው ነበረ። እስቲ ማስረጃ ክፈተውና እናየዋለን እኮ እያለ ሲያደርገው ነበር። እሺ ይሆናል ብለኛል ለፕሮፐር ናውንስ ተብሎ ሲጠየቅ አይ ለኮመን ያልኩት ደግሞ ማለት ነው። እና በጣም እንዲህ ፍሊፕ ፍላፕ የሚያደርግ ሰው ጋር ምንም ለአእምሮም ለህሊናቸውም ለእምነታቸውም የማይታመኑ ሰዎች ጋር ኢነርጂያችሁን መጨረስ የለባችሁም። እንደዚህ አይነት ሰዎች ቀደም ምን ብሎኝ ነበር። በዚህ አጋጣሚችን ልበልና ጋዲ ሐሳቡ ላይ ትሄድበታል። በእርሱ የተባለው ማን ነው ብዬ ስጠይቀው ኢየሱስ ክርስቶስ ነው አለኛል። እኔ እኮ በጣም የሚገርም እኮ ምን ያክል አየር ላይ እንደው ዝም ብሎ ለመቅጠፍ እንደው ለማጭበርበርና ለመድረቅ እንደሚመጡ የምታውቁት። እውነተኛውም በሆነው በእርሱ አለን። እውነተኛ በሆነው የተባለው እዚህ ጋር ማን ነው? ኢየሱስ ክርስቶስ ነው ብሏል። ከአንድም 2 3 ጊዜ። ከዛ በኋላ ስለዚህ እውነተኛ በሆነው ስለተባለ ክርስቶስ ራሱ ነው አለ። ስለዚህ እርሱ ልጁ ኢየሱስ ክርስቶስ ነው ተባለ። እስከዚህ ድረስ እየተናገረ ያለው ስለ ክርስቶስ ነው ማለት። ምክንያቱ ኢየሱስ ክርስቶስ ነው አለ። እዚህ ጋር ሰብጀክት ኮት አድርጓል አይደል? ማን ነው ሰብጀክቱ? ልጁ የተባለው የእግዚአብሔር ልጅ የተባለው ኢየሱስ ክርስቶስ ነው። ከዛ በኋላ እርሱ ካለ ከፊት ሰብጀክት ኮት አድርጓል ማለት ነው። ስለ ከፊት የጠቀሰው ሰብጀክት ነው እያወራ ያለው። ይህ በጣም እኮ ቀላል አማርኛ ህግ እኮ ነው። ጋዲሳ በሶ በላ እርሱ ተማሪ ነው ካልኩኝ እርሱ ያለው ስለበቀለ ነው ብለን ይተከራከራል። ያልተጠቀሰን አሁን ከሱ በፊት ያልተጠቀሰን አሁን እርሱ ብሎ ሊያመጣ አይችልም። በግራመር ህግም የማይመጣ ኦኬ። ስለዚህ እርሱ ማን ነው? ልጁ ኢየሱስ ክርስቶስ ነው አለ። ከዛ በኋላ እርሱ እውነተኛ አምላክና የዘላለም ህይወት ነው የሚለው ደግሞ ምን አለ ወዳጃችን? በጣም የሚገርም ነው። እውነተኛ አምላክ አብ ነው፣ የዘላለም ህይወት ወልድ ነው አለ። ይሄ ሳብጀክት ባይኖረው ለማጭበርበር ይመቻቸው ነበር። እነርሱም ቢል ምናልባት ስለ 2% እያወራ ነው ሊባል ይችላል። እርሱ ነው የሚለው ግን at the end of the day እርሱ ካለ ሲንጉላር ነው። ሲንጉላር ናውን ማለት ነጠላ ሰብጀክት ነው እያወራ ያለው። ስለዚህ ስለ ልጁ ኢየሱስ ክርስቶስ ነው ያወራው። እርሱ እውነተኛ አምላክ ነው እና ደግሞ የዘላለም ህይወት ነው ተብሎ በግልጽ ተጠቅሷል ማለት ነው። አሁን ይሄ ችግሩ ምንድነው? ሞር አረብኛ ነው እያጠኑ የሚሉት እነዚህ ወገኖቻችን። ስለዚህ አማርኛ ጠፍቶባቸዋል እና አማርኛ አጥኑ። ድጋሚ ወደ ክላስ መመለስ አለባችሁ ብዬ ነው የማስበው። ቀጥል ጋዶ። እሺ ዋዲ ቃሎት ያሰማልን። ታች ያላችሁ ሰዎች ባይዘው ይሄ አሁን ዋዲ የከፈተው ክፍል ላይ ያው እንደምትመለከቱት እውነተኛውን እናውቅ ዘንድ ምናምን የሚለው እውነተኛውን እናውቅ ዘንድ እዚህ ጋር እውነተኛ የተባሉ 2 አካላት አሉ። እውነተኛውን እናውቅ ዘንድ የተባለው መጀመሪያ ያው ኦፍ ኮርስ እግዚአብሔር ልጅ የመጣው እውነተኛውን እናውቅ ዘንድ አብን ስለገለጠልን ከላይ አብ እውነተኛ ተብሎ ተገልጿል። ነገር ግን ኦኬ እውነተኛ በሆነው በእርሱ አለን ካለ በኋላ ዮሐንስ እርሱ ያለው ማንን እንደሆነ ሲገልጽ እርሱም ብሎ ያዳውን እንዳሳያችሁ በጣም ዋናው ነገር ምን እንደሆነ ታውቃላችሁ ጋይስ? ቅድም የጠየቅኩት ለዛ ነው። እርሱ የዘላለም አምላክና እውነተኛ አምላክና የዘላለም ህይወት ነው። እርሱ የተባለው አካል ሳብጀክቱ ማለት ነው። ይዞ የመጣው ያው ኦፍ ኮርስ ሳብጀክቱ ጌታችን ኢየሱስ ነው። ለምንድን ነው ቅድም ሐሳቡን የቀያየረው ከተባለ የዘላለም ህይወት የሚለው ንግግር ራሱ ለማን ነው? ለጌታችን ለኢየሱስ ነው። በጣም በሚገርም ሁኔታ በደንብ አዳምጡ። ዮሐንስ ኦኬ ቅዱስ ዮሐንስ ወንጌላዊ አንደኛ ዮሐንስ መልእክቱ ምዕራፍ 1 ገና ሲጀምር የዘላለም ህይወት የተባለው ኢየሱስ እንደሆነ ተናግሯል። ዮሐንስ ወንጌላዊ አንደኛ ዮሐንስ መልእክት ምዕራፍ 1 ላይ ከቁጥር 1 እና 2 አንብቡ።
አንደኛ ዮሐንስ መልእክት ምዕራፍ 1 አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 እና 2 እንደዚህ ይላል። ስለ ሕይወት ቃል ከመጀመሪያ የነበረውንና የሰማነውን በዓይኖቻችንም ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ስለ ሕይወት ቃል ያየነውን የሰማነውን እጆቻችንም የዳሰሱትን እናወራለን። ያ የሕይወት ቃል ራሱ ምን ተብሏል? ከመጀመሪያ ነበረ ብሎ ይናገራል። ቁጥር 2 ላይ እንደዚህ ይላል። በደንብ አስተውሉ። ሕይወትም ተገለጠ። ማን የተገለጠው? ሕይወትም ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረውንም ለእኛም የተገለጠውን የዘላለም ሕይወት እናወራላቸዋለን። ከአብ ዘንድ የነበረው ለእኛም የተገለጠውን የዘላለም ሕይወትን እናወራላቸዋለን። ከቁጥር 1 ጀምሮ ስትመለከቱ ያ የሕይወት ቃል ማን ነው? ጌታችን ኢየሱስ። አያችሁ፣ ከአብ ዘንድ የነበረው የዘላለም ሕይወት ብሎ ዮሐንስ ይጠራል። ማንን? ጌታችን ኢየሱስን። ከአብ ዘንድ የነበረውን የዘላለም ሕይወትን ለእኛም የተገለጠውን። ያ የተገለጠው ምንድነው? የዘላለም ሕይወት። አያችሁ፣ ኢየሱስ ክርስቶስን ዮሐንስ ገና አንደኛ ዮሐንስ መልእክቱን መጻፍ ሲጀምር የዘላለም ሕይወት ብሎ ይጠራዋል። ለዛ ነው ድጋሚ አንደኛ ዮሐንስ መልእክት ምዕራፍ 5 ላይ ስትሄዱ እውነተኛ አምላክና የዘላለም ሕይወት ነው ብሎ የሚጠራው ለዛ ነው። ማንን? ክርስቶስ ኢየሱስን። አብን እንዳልሆነ በምን እናውቃለን? እዚህ ጋር የዘላለም ሕይወት ብሎ እዚህ ክፍል ላይ አብን አይደለም የዘላለም ሕይወት። ለምን? ከአብ ዘንድ የነበረውን የዘላለም ሕይወት ነው የሚለው። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ። በእግዚአብሔር ዘንድ የነበረው ቃል፣ ያ የሕይወት ቃል የተገለጠው እርሱ ነው። አያችሁ። ስለዚህ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 5 አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ ያለው ክፍል ቃል በቃል በሚል አርቲክል ሲገናኙ ዘ ፕላስ ሁለት ሲንጉላር ፐርሰናል ናውኖች አሉ። ሁለቱ ፐርሰናል ናውኖች ዘ ፕላስ አንደኛው ናውን አለ ሲንጉላር ፐርሰናል ናውን የሆነ ፕላስ ካይ ፕላስ ሲንጉላር ፐርሰናል ናውን። እሱን ስንመለከት ቃል በቃል ሰው አንድ ፐርሰን አይገልጽም። ጆሮን ኧረ ዑመር በእናትህ ጆሮን እዚህ ጋር ነካካው። አንድ ፐርሰን አይገልጽም ይለኛል እንዴ? የዋዴ ኮመንት ላይ እያየሁ ነው። አንድ ፐርሰን አይገልጽም ይላል። አንተ መስማትም አይችሉም እንዴ እነዚህ ሰዎች? ጌታ ኢየሱስ። እሺ ሰላም ሂራላቭ እንኳን ደህና መጣ። እንኳን ሰላም ቆያችሁ። እሺ የክርስቶስ አምላክነት ላይ ጥያቄ ያላችሁ ነው የሚለው ወንድማችን። እሺ ልጠይቅህ እሱ ላይ ማለት ነው። ጥያቄን አቅርብና እናንተ አስተምሮት። እሺ ጥያቄን ላቅርብ። እሺ በእናንተ አስተምሮት ማለት ነው ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ብላችሁ ነው የምታስተምሩት። ተሳሳትኩኝ? አዎ ዛሬ ነገረ ክርስቶስ ኦር የክርስቶስ ማንነት ላይ ሳይሆን ስፔሲፊካሊ ዲቪኒቲው ላይ ነው እያወራን ያለ ነው ወንድሜ። ከርዕስ ባትወጣ ደስ ይለናል። አምላክነቱ ላይ ነው እያወራን ያለ ነው። አዎ እሱን ነው አምላክ ላይ ነው የምጠይቅ እዛው ማለት ነው። አሁን ኢየሱስ ክርስቶስ አሁን በሰውነቱ ማለት ነው ፍጹም ሰው ከሆነ ይህ ሰውነቱ የተፈጠረ ነው ወይንስ አይደለም? እሺ ይሄ ነው ጥያቄ። አዎ ሰው በመሆኑ ለዛ ነው አይደለም? ቅድም ያልኩ ምን መሰለ? ቅድም ያልኩ ከርዕሱ ባንወጣ ያልኩ ለምን መሰለ? አሁን አንተ ሚስጥረ ስጋዊ አጠቃላይ ነው እየጠየቅ ያለኸው። እኛ እያወራን ያለነው ግን ስፔሲፊካሊ የክርስቶስ ኢየሱስ አምላክነት ላይ ነው። አምላክነቱ ዲቪኒቲው ላይ ነው እያወራን ያለነው እንጂ ምንድነው ይሄ ኢንካርኔሽኑ ላይ አይደለም እያወራን ያለነው፣ ኦር ሚስጥረ ስጋዊ ላይ አይደለም አሁን እያወራን ያለነው። ወደዛ ልመጣልህ ብዬ እኮ ነው ጋዲሳ። አሁን ዋናው ጥያቄ ጠይቃ፣ የክርስቶስ አምላክነት ላይ ያለህን ጥያቄ ጠይቅ፣ አምላክነቱ ላይ። እሺ በቃ እንደዛ ካልከኝ አሁን ኢየሱስ ክርስቶስ ፍጹም ሰው ከሆነ ማለት ነው ሰው እንዴት አምላክ ይሆናል? ይሄ ነው ጥያቄ። ኦፍ ኮርስ። እሺ ዮሐዴ ድሉን ልስጥህ። ይሄ ስጋው ያለውን ነው። አይ ኢየሱስ ክርስቶስ አሁን ፍጹም ሰው ከሆነ ሰው እንዴት አምላክ ይሆናል ነው። ኦኬ ፍጹም ሰው ከሆነ እንዴት
አምላክ ሊሆን ይችላል ከተባለ ፍጹም ሰው ብቻ አይደለም ነው መልሱ። ክርስቶስ ፍጹም አምላክ ፍጹም ሰው በተዋህዶ አንድ አካል አንድ ባህሪ ቅድም ስንል ነበረ። ሰው ብቻም አይደለም አምላክ ብቻም አይደለም ክርስቶስ ማለት ነው። በተዋህዶ ፍጹም ሰው ፍጹም አምላክ የሆነ ነው። ኦኬ ቅዱስ ቄርሎስ የሚናገረው ነገር አለ። ክርስቶስ ከተዋህዶ በኋላ ቃል ብቻ ከተዋህዶ በኋላ ሰው ብቻ ተብሎም አይነገርለትም። ኦኬ ፍጹም ሰው ፍጹም አምላክ በተዋህዶ ስግው ቃል ተብሎ ይጠራል ማለት ነው። ስለዚህ አምላክነቱን ትቶ አምላክነቱን ጥሎ የመጣ ሳይሆን አምላክነቱ ከሰውነት ጋር በፍጹም ተዋህዶ አንድ አካል አንድ ባህሪ ያደረገው ብለን ነው ምናምን። ይሄ መጽሐፍ ቅዱስም በግልጽ ይናገራል። ይሄ ፊልጵስዩስ መልእክት ምዕራፍ 2 ከቁጥር 6 ጀምሮ ሐዋርያ ቅዱስ ጳውሎስ ይህንን የተዋህዶ ነገር ሲናገር ምን ብሎ ይናገራል? በአጭሩ ለመመለስ እችን ተናግሬ አይ ቲንክ እጨርሳለሁ። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም ይላል። ምን ማለት ነው? እርሱ በእግዚአብሔር መልክ ሳለ ኢን ዘ ፎርም ኦፍ ጋድ ይላል። በእግዚአብሔር ፎርም በእግዚአብሔር እሪና ወይም ከእግዚአብሔር ጋር ተካክሎ ሲኖር ሳለ ማለት ነው እግዚአብሔርነትን መቀማት እንደሚገባ ነገር አልቆጠረውም፣ ወይም ደግሞ መለኮትነቱ አምላክነቱን እንደ መንጠቅ አልቆጠረውም ማለት ነው። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ፣ በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። ስለዚህ ያ አምላክነቱ የተነጠቀው ያ አምላክነቱ የተወሰደ አይደለም ማለት ነው። በተዋህዶ ግን ያንን ሰውነት የእኛን ሰውነት ምን አድርጓል? የራሱ አድርጓል። ዮሐንስ ለዛ ነው ቃልም ስጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ይላል። በእኛ አደረ። ኦኬ ጸጋ እውነት የተመላ ነው፣ ቃልም ስጋ ሆነ። ሰውነቱ ይመለካል ማለት ነው። አሁን ኢየሱስ ክርስቶስ ፍጹም ሰው በሆነበት ሰዓት ማለት ነው ታመልኩታላችሁ። ቅዱስ አትናቴዎስ አሪፍ አድርጎ ለዚህ ነገር መልሷል። ምን ብሎ? ክርስቶስ አሁን ከተዋህዶ በኋላ ስጋው መለኮቱ እያልክ አትነጣጥለው በተዋህዶ አንድ አካል አንድ ባህሪ ሆኗልና ብሎ በግልጽ ይናገርና ኤፒስትል 60 ወይም ደግሞ ሌተር 60 ላይ ምን ብሎ ይናገራል? ለምሳሌ ሰብአ ሰገል መጥተው ክርስቶስን ሰግደውለታል ማለት ሕፃኑ በበረት አገኙት ወድቀውም ሰገዱለት ይላል። ሰብአ ሰገል ሊሰግዱለት ሲሉ ለአካላዊ ኦኬ ለስግው ቃል ለክርስቶስ እንደው ላመልክ ብዬ ነው አካላዊ ቃል ሆይ ስጋህን አንዴ ዞር አድርግልኝ ብለው ይጠይቁታል ወይ ትለዋለህ ወይ ይላል። ለዛ አይነ ስውርም የእግዚአብሔር ልጅን እውነተኛ የሆነውን የእግዚአብሔር ልጅን ማወቅ ትወዳለህ ወይ ብሎ ሲነግረው ማን ነው በእርሱ አምን ዘንድ እሱ ማን ነው ብሎ ሲጠይቀው ዮሐንስ ወንጌል ላይ ማለት ነው ክርስቶስ እርሱ ከአንተ ጋር የሚነጋገረው ነው ይላል፣ ወይም ደግሞ እኔ ነኝ ማለት ነው። ስለዚህ ያን አይነ ስውር ወድቆ ሰገደለት ይላል እና ቅዱስ አትናቴዎስ ይጠይቃል፣ ይህ አይነ ስውር አንዴ ላመልክ ስለሆነ የእግዚአብሔር ልጅ ፍጹም የለም። ስለዚህ ስግው ቃል ኦኬ ከመለኮቱ ጋር ከሰውነቱ ጋር የተዋሃደውን ስግው ቃልን እናመልከዋለን ብለን ነው የምንመልሰው እንጂ ስጋውን ነው የምታመልከው ወይስ መለኮቱ እያል መነጣጠል በእኛ የለም። ለዛ ነው ለበጉ ይላሉ አይደለ? ለበጉ ሲሉ ስግው ቃል ማለት ነው። አንዴ መነጣጠል ከሌለ ማለት ነው። አንዴ ጥቅስ ራእይ ምዕራፍ 5 ላይ ከቁጥር 10 ጀምሮ እንዲህ ይላል፣ መጽሐፉን ትወስድ ዘንድ ማህተሞቹን ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገኖቹም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አድርገሃቸዋል። አሁን ይህን እየተነገረ ያለው ስለ ስግው ቃል ታርደሃል፣ ሰዎችን ዋጅተሃል እየተባለ ያለው ስለ ስግው ቃል ነው። በምድር ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም በዙፋኑም በእንስሶቹም በሽማግሌዎቹም ዙሪያ የብዙ መላእክት ድምፅ ሰማሁ። ቁጥራቸውም አእላፍ ጊዜ አእላፋት ሺህ ጊዜም ሺህ ነበር። በታላቅ ድምፅም የታረደው በግ ኃይልና ባለጠግነት ጥበብም ብርታትም ክብርም ምስጋናም በረከትም ሊቀበል ይገባዋል አሉ። አሜን። የታረደው በግ እሱ ኃይል
ክብር፣ ምስጋና፣ በረከት ሊቀበል ይገባል። ከመች እስከ መች? ከዘላለም እስከ ዘላለም ይላል። እንዲህ ብለን እናምናለን፣ እንታመናለን። እሺ ቀጥል። ኦኬ እሺ፣ ሌላ ጥያቄ ከመቀጠል በፊት ዋልዬ ቃለ ሕይወት ያሰማልና ብሮስኪ ሐዋርያት ክርስቶስን እንዳመለኩት ታውቃለህ? እኔ ማውቀው ዕብራውያን 3:1 ላይ ኢየሱስ ክርስቶስ ራሱ ሐዋርያ እንደተባለ ነው ማውቀው። እሱ ነው መጽሐፍ ቅዱስ ጥቅሱን ልስጥህ፣ ሐዋርያት ኢየሱስን እንዳመለኩት። እኔ አሁን ሰዎች እኮ አሁን አንተ ብታመልክ እኔ አንተን አልከተልም ማለት አሁን በደንብ ያለውን ወይ ስማ አዲስ አይ ቆይ አሁን ያልካት አርጊመንት ስለምታስብ ቆይ አንዴ አሁን አይ ቲንክ ማን እንደጻፈው አይታወቅም። ስለዚህ ማን እንደጻፈው በአንተ መረዳት ማን እንደጻፈው የማይታወቀው መጽሐፍ ነው የምታምነው ማለት ነው? እኔ እኮ አላምነው። እኔ ባይብልን ብቻ አምናለሁ። ታዲያ ሐዋርያን ያልከው ኬት አምጥተህ ነው? ሐዋርያን ያልከው ኬት አምጥተህ ነው? ይላል 3:1 ላይ ኢየሱስ ክርስቶስ ሐዋርያ እንደሆነ ይናገራል። እሱ ራሱ ሐዋርያ ትክክለኛ መሆኑን በምን አወቅህ ነው? ሰው አይደል እሱ ነው የጻፈው። በምን አወቅህ ትክክለኛ መሆኑን? ያው ስላለ ነው። እናንተ ትክክል ነው ብላችሁ። አዎ አየህ፣ አሁን መጽሐፍ ቅዱስ በደንብ ስማ። መጽሐፍ ቅዱስን መሰረት አድርገን ስማ። መጽሐፍ ቅዱስን ኦኬ፣ የእምነታችን ጀማሪና ፈጻሚ ተብሏል። ሐዋርያ ተብሎ ተጠርቷል። ብዙ ነገር ተብሎ ተጠርቷል ጌታችን ኢየሱስ። አሁን በደንብ ስማኝ። መጽሐፍ ቅዱስን መሰረት አድርገን ስለሆነ እያወራን ያለ ነው ሰዎችን አላምንም ሳይሆን ሐዋርያት ክርስቶስ ኢየሱስን የሉቃስ ወንጌል ምዕራፍ 24 ላይ ኦኬ፣ የሉቃስ ወንጌል ምዕራፍ 24 ላይ ከቁጥር 50 ጀምሮ እንዲህ የሚል ቃል እንመለከታለን። እንደውም እንግሊዘኛው ላንብብልህ። and he led them out as far as Bethany and he lifted up his hands and blessed them. ባረካቸው። Now it came to pass while he blessed them that he was parted from them and carried up to heaven. ከፍ ከፍ አለ ሲያርግ ማለት ነው። and they worshipped him ይላል። አየህ፣ አመለኩት። they worshipped him ይላል ቃል በቃል ማለት ነው። ስለዚህ ሐዋርያት ወርሺፕ አድርገዋል ክርስቶስ ኢየሱስን እያሉ ነው። እሺ ዘይ ወርሺፕ ሂም ካልክ ማለት ነው። እሱ ደግሞ እኔን አምልኩኝ ብለዋል። እዚህ ጋር አዟቸውን ያመለኩት እስኪ ፕሩፍ አድርገሽ። ስለዚህ ሐዋርያት ተሳስተዋል አይደል? ሐዋርያት ተሳስተዋል። እናንተ ሰው ችግር የለውም። ሐዋርያት ተሳስተዋል። አንተ እኮ ነው ፕሩፍ የምታደርግልኝ። አሁን ለምሳሌ ዘይ ወርሺፕ ሂም ካልከኝ ማለት ነው ኦርደር ነው ወይንስ በራሳቸው ተነሳሽነት ነው? በደንብ ስማኝ። እሺ ችግር የለውም። በደንብ ስማኝ። አሁን የጠየቅኩት ጥያቄ ምን አይነት ባክፋየር እንዴት እንደሚያደርግብህ ልንገርህ። መጽሐፍ ቅዱስን ጠቅሼ ሐዋርያት ኢየሱስን አምልከውታል። የአንተ እምነት ምንድን ነው? ሐዋርያት ተሳስተዋል ነው እምነትህ? ይኸውልህ እኔ ሐዋርያት እከሌ ተሳስተዋል እከሌ አልተሳሳተም አይደለም። እኔ እሱ ሃይማኖት ውስጥ ማለት ምንድን ነው እያልከን ያለው ወንድማችን? ምን እያልክ ነው? እኔ አሁን አንተን ቻሌንጅ ላደርግ ነው። ቻሌንጅ አትበል። ከባድ ቃል እንደተናገረ ሰው ላይ አዲስ ነገር አላወራህም። ዘይ ወርሺፕ ሂም ካልከኝ ማለት ነው። እሺ ስማኛ ጋዲሳ፣ አንተ እኮ ነው ያልመለስክልኝ። አመለኩት ካል ኢየሱስ አምልኩኝ ብሎ ነው ወይ አመለኩት አልኩ። እስቲ አንድ ሚዩት አድርግ እንዴ! ጭንቅላታችሁን ተጠቀሙበት እንጂ እንዲህ እንታገሳችሁ እኮ እንደው እስቲ ዝም ብለን እንደው የምታወሩትን ነገር እንስማ ብለን ነው እንጂ እንዴ ሐዋርያት ዘይ ወርሺፕድ ሂም ተብሏል። ኦኬ፣ እኔ መጽሐፍ ቅዱስን ጠቅሼ ሐዋርያት አመልከውታል። መጽሐፍ ቅዱስን መሰረት አድርገን እያወራ ስለሆነ ሐዋርያት ተሳስተዋል ወይ ነው? እምነትህን ንገረኝ። ሐዋርያት ተሳስተዋል እዚህ ክፍል ላይ ሲያመልኩት? እምነትህን ንገረኝ። ማይክን ከፍተህ ተሳስተዋል ወይ አልተሳሳቱም በለኝ። ቀላል ነገር ኮርሳው ካመለኩ ተሳስተዋል። ኤግዛክትሊ ተሳስተዋል። ምክንያቱም እሱ አምልኩኝ አላለማ። በጣም ካላችሁ ይኸው ላሳየኝ። አምልኩኝ ብሏቸው አመለኩት ማለት ነው። አልተሳሳቱም። ስማ እንዴ የእግዚአብሔር መላእክትስ ለእርሱ ሲሰግዱ ተሳስተዋል? እሱን ሲያመልኩት? ስለ ሐዋርያቶች ጨርስልኝ መጀመሪያ። አይ በቃ ልመጣልህ ነው። ጠቅለል አድርጌ እመጣለሁ። አድርግና
መላእክትስ ተሳስተዋል? ኢየሱስን ሲያመልኩት ቅዱሳን መላእክት አሁን እንትኑ ቫስት እንዳይሆን ማለት ነው። ይህን ፕሩፍ አድርግልኝና ወደ ካባ እንደዚህ አይነት ድርቅ ያሉ ሰዎች በቃ ጋይስ ዮሐዴ እንጭ ሳየው እንዴ ሐዋርያት ዮሐዳ ሳየው ሐዋርያት አምልከውታል ተብሎ ማስረጃ ሲመጣለት ሐዋርያት ተሳስተዋል። እነዚህ ሰዎች እኔ እኮ በጣም የሚገርመው ሰው አልከተልም ነበር ያለው ሙስሊም ነው። ሙስሊም ነው ደግሞ እኮ አንዳንድ ነገሮች ላይ ራሱ ይሰባረቃል። አልቲሜትሊ አንድ ይቅርታ አድርጉልኝ አንድ መካ ላይ የመጣ ሰውዬ እየተከተልክ ሰው አልከተልም ስትል ሐዋርያቶቹ ሁሉም ተሳስተዋል ብለህ አንድ ኢንፋለብል መሐመድን እኮ ነው የምትከተለው። ባይዘው አንድ ብቸኛ ልታምነውና ልታመጣው የምትችለው ማስረጃ እኮ መሐመድ ብቻ ነው። ሰው ነው የምትከተለው። ባይዘው መሐመድ ስህተት ይሁን እውነት ይሁን ሳታቅ መሐመድን ብቻ አልቲሜትሊ አምነህ ተቀብለህ ነው የምትከተለው። ባይዘው ከመሐመድ ውጪ ምንም አይነት ማስረጃ የላቸውም እነዚህ ሰዎች። መሐመድ ጅብሪል ታየኝ ተገለጠ። አክቹዋሊ እሱ ራሱ መጀመሪያ አላለም። ሰይጣን ታየኝ ብሎ ነበር የሄደው ማለት ነው ወደ ሚስቱ ከዲጃ። ከዛ ወረቃ የሚባልና ከዲጃ የምትባል አይ መልአክ ነው ብሎ ያሳመኑት። ከዛ በኋላ ይመጣል ይጨምቀዋል ምናምን ማንም ሰው አያየውም። እሱ ሲንፈራገጥ ብቻ አረፋ ሲደፍቅ ብቻ ነው የሚመለከቱት ሰዎች። አረፋ ሲደፍቅ ሲንፈራገጥ ያዩትን ብቸኛ ሰው እሱን በቃ ማስረጃ አላህ የሚባል አምላክ አለ፣ እግር አለው፣ ጭንቅላት የለውም፣ አይን አለው፣ ፊት አለው ምናምን ብሎ ነግሮናል ብለው ያምናሉ። በቃ እሱን ነው የምንከተለው ብለው መሐመድን ብቻ ያምናል። መጽሐፍ ቅዱስስ በመጽሐፍ ቅዱስ ያሉ ነቢያት አስቀድሞ ስለ ክርስቶስ ትንቢት ተናግረው ተመልከቱ። ከ40 በላይ ቅዱሳን ሰዎች ዳዊትን፣ ሰለሞንን፣ አብርሃምን፣ ይስሐቅን፣ ያዕቆብን፣ ኢሳያስን፣ ኤርሚያስን፣ ሕዝቅኤልን፣ ዳንኤልን የመሳሰሉ ታላላቅ የብሉይ ኪዳን ነቢያት የተናገሩለትን ተስፋ ያደረጉለትን ሐዋርያት በአይናቸው አይተው የተከተሉትን እንደውም እነሱ ሳያዩ አላረጋግጡም። ባይዘው ሳያዩ ክርስቶስን እስከ መጨረሻው ሳያረጋግጡ እውነትነቱን ራሳቸውን አሳልፈው አልሰጡም እኮ እነዚህ ሐዋርያት። ላላዩት እውነት ህይወታቸውን አሳልፈው አልሰጡም። ማንም ህይወቱ አሳልፎ ቢሰጥ ወደፊት እንዲህ ይሆንልኛል ብሎ ተስፋ በማድረግ ነው። አሁን ሙስሊሙ እየተጋደለ እየገደለ የሚኖረው ምንድነው? በቃ 72 ሚስቶች ላገኝ እችላለሁ የሚል ተስፋ ነው። ያግኝ አያግኝ you don't have any proof ምንም እርግጠኛ አይደለም። በቃ እንደው ሴቶች አሉ ብሎ ነገረን 72 እንደው አይናቸው የሚያምር ጡታቸው የማይረግብ ምናምን ሴቶች አሉ፣ ስለዚህ እነሱን ታገኛላችሁ፣ ተጋደሉ፣ ግደሉ አለን ብለው ይህን ሰው አምነው ይገድላሉ፣ ይገደላሉ። ክርስቲያኖች ሐዋርያት እንዲህ ይሆናል በሚል ተስፋ ብቻ ነው ክርስቶስ ወደፊት ይነሳል በሚል ተስፋ ብቻ ነው የተቀበሉት። ክርስቶስን አይደለም። ባይዘው ክርስቶስ አስቀድሞ እሞታለሁ በሶስተኛው ቀን ሞትን ድል አድርጌ እነሳለሁ ብሎ ተናገራቸው። ሐዋርያት አላመኑ፣ ሞተ። ሐዋርያት ተጨነቁ፣ ፈሩ፣ ተደበቁ፣ ተሸሸጉ። ክርስቶስ በሶስተኛው ቀን እንዳለው የእውነት አምላክ ስለሆነ ሞትን ድል አድርጎ መጣ። ተጠራጠሩ። አሁንም ክርስቶስን እንደዛ ብሎ በመምጣቱ ማለት አንኳኳ፣ ይኸው ዳሱ፣ ጫብጡ፣ የተወጋው ይኸው የተወጋው ጎኔ እጆቼን ዳሱ እዩ፣ ያመናችሁ እንጂ ያላመናችሁ አትሆኑ ማለት። ቶማስ ዳሰሰ፣ አየ። እውነትም የተወጋው ክርስቶስ እንደተናገረው አስቀድሞ ሞትን ድል አድርጎ ለካ ተነስቷል። ስለዚህ ይህንን ጌታ እንዳታምን ሊያደርግ የሚችል አንዳች ኃይል ምንድን ነው? ክርስቶስ ማንም ፍጥረት ሊያደርገው የማይቻለውን ሞትን ድል አድርጎ መነሳትን ድል አድርጎ ካሳያቸው እመጣለሁ ሲል የማታምንበት ምንም ምክንያት የለም። ኦኬ፣ ሞትን ድል አድርጎ ተነስቶ ከመጣ እንዴ ለወደፊት በክብር በምስጋና እመጣለሁ የሚለው እንዳታምን ምን ያደርጋል? መሐመድ በሞትኩ ሰዓት ስጋዬን አይበሰብስም ብሎ አስቀድሞ ተናገረ። ፈርሶ በስብሶ ጆሮው እንኳን አይገኝም፣ ፀጉሩ አይገኝም ምናምን። ይሄንን እየተቀበልክ ማይ ብራዘር፣ ይሄንን እየተከተልክ ሰው አልከተልም ልትል አትችልም።
እኛ ሰውን ሳይሆን በስጋ የተገለጠው አምላክ መጥቶ የመሰከረውን እውነት የሰበከውን እውነት እንቀበላለን፣ እንከተለዋለን። የሰው ትምህርት የሰው ፈጠራ ፈጽሞ ተከትለንም ተቀብለንም አናቅም፣ አንቀበልምም። እና ይቅርታ በዛው። አረ ዮሐዴ ቀጥል ተሚ ቀጥል። አይ ቅድም ላይ መጽሐፍ ቅዱስ የሐዋርያቶች መጽሐፍ እንደሆነ ታውቃለህ ታምናለህ ወይ ብለህ ስጠይቀው እኔ እኮ ሙስሊም ነኝ አለ። ቅድም ይህን ስጠይቀው እና ክርስቶስም የሐዋርያቶች አምላክ መሆኑን ታውቃለህ ታምናለህም ብለህ ስጠይቀው አይ እኔ እኮ ሙስሊም ነኝ አለ። ቅዱስ ቁርአንን ማን እንደጻፈው ያውቀዋል? ሙስሊም ከሆነ ማን የጻፈው? ለሙስሊሞች ማን ጻፈላቸው? ጸሐፊ ያላቸው ወይ? ደግሞ ከሰማይ ወረደ እንኳን ብትል ቅዱስ ቁርአኑ ነው የሚቀድመው ወይስ ነብዩ መሐመድ ነው የሚቀድመው ለሚባል እስልምናን የመሰረተው ነብዩ መሐመድ ነው። ከአላህ ራሱ ነብዩ መሐመድ ይቀድማል። ስለዚህ መጀመሪያ ክርስቶስ ኢየሱስ የነቢያቶች አምላክ መሆኑን ማሳየት መቻል አለብህ። እኛ ክርስቶስ ኢየሱስ የነቢያቶች አምላክ ነው ብለን በማስረጃ እያሳየን ስለሆነ ይህንን ሳይመልስ መጽሐፍ ቅዱስ ላይ የሮጠው አካሄድ ነው ትንሽ ጋር ጥያቄ የሆነብኝ የነበረው። አይ ምንም እንትን ነው እኮ ይሄ ፋላሲ መስራት የለመዱት ነገር ነው። ምንድነው ቃሎት ያሰማለን የዋዲም ተሚም ፋላሲ የመስራት በሽታ እንደዚህ ነው። ለምንድነው ይሄ አርጊመንት የተነሳው? መጽሐፍ ቅዱስማ ግልጽ ነው እኮ ዮሐድ ቅድም አሳይቶታል። ዮሐዴ ራእይን አሳየው። ከዛ ደግሞ እኔ ደግሞ አመጣውና የሉቃስ ወንጌል ምዕራፍ 24 አሳየሁት። ዘይ ወርሺፕድ ሂም ይላል። ሐዋርያት ክርስቶስ ኢየሱስን ሊያደርግ ባለበት ሰዓት ላይ ዘይ ወርሺፕድ ሂም ይላል። እንደዛ ይላል። እና ልክ የክፍል ሲመጣለት አሁን መጽሐፍ ቅዱስን ጋይስ በመጽሐፍ ቅዱስ ሰው ልወያይ ብሎ ከመጣ መጽሐፍ ቅዱስ ላይ ያለውን ማስረጃ እንደ ማስረጃ መቀበል አለበት። አያችሁ፣ ልክ ከሱ እምነት ጋር የሚጋጭ ነገር ሲሆን አይ እኔ እኮ ሙስሊም ነኝ የሚል ከሆነ ሲጀምር ከስር መሰረቱ ሆነስ አይደለም ማለት ነው። በቃ መወያየትም የለበትም። ዋናው ነገር እሱ ነው። ከዛ ባለፈ ለዛ ነው አይ እኔ ዕብራውያን ምዕራፍ 3 ነው ሰዎችን አልከተልም፣ እኔ የማውቀው ምንድነው ኢየሱስ ሐዋርያ እንደሆነ ነው። ከራሳችን መጽሐፍ እኮ ነው እየነገርከን ያለው። ክርስቶስ ኢየሱስ ሐዋርያ እንደተባለ የእምነታችን ጀማሪና ፈጻሚ እንደተባለ እኮ ከራሳችን እምነት ነው እየነገርከን ያለው። የሉቃስ ወንጌልን እኮ ሉቃስ የሚባል በቤተክርስቲያናችን ትልቅ ቦታ ያለው ቅዱስ ሉቃስ ነው የጻፈው። ሰው ነው የጻፈው እኮ የሉቃስ ወንጌልን እኮ ሉቃስ ነው የጻፈው። ዕብራውያንንም እኮ በቤተክርስቲያን ትራዲሽን እንደሚታመነው ቅዱስ ጳውሎስ ነው የጻፈው። አሁን አንተ ኢየሱስ ሐዋርያ ነው ብዬ ነው የማምነው ብለህ እንደ እምነት መሰረት እንደ ማስረጃ ያቀረብከውን ክፍል እኮ ሰው ነው የጻፈው። አየህ፣ ደብል ስታንዳርድ መሆን ማለት ይሄ ነው። ለራስ እምነት የሚመቸን ነገር የሆነ ይመቻል ብለህ የምታስበውን ነገር ትይዛለህ። ከዛ በኋላ የማይመቸን ደግሞ ለመጣል ትሞክራለህና ይሄ ታማኝ ያለውን ይባላል። ግን ኤክስፔክትድ ነው፣ ኢትስ ኤክስፔክትድ ፍሮም ሙስሊምስ። እና ዛሬ ግን ጥሩ ነው። የገቡ ሰዎች የሚጠይቋቸው ጥያቄዎች ጥሩ ናቸው። እኛም በጣም ጥሩ ዲስከሽኖች እያደረግን ነው እንደ እግዚአብሔር ፍቃድ። እና ጋይስ አንዱን አልሰማሁም እንትኑ የእነሱ አፖሎጂት ባይነኝ አለና የማቴዎስ ወንጌል ላይ ያለው አለ አይደለ? መጀመሪያ ባሪያዎቹን ላከ፣ ባሪያዎቹን ገደሏቸው፣ አንዳንዶቹም አሳደዷቸው ይልና መጨረሻ ልጄ ከፈሩት ካፈሩት ብሎ ልጁን ላከ፣ ልጁንም ገደሉት ይላል። እና ይሄ ለመሐመድ ብሎ ማስረጃ እያመጣ ከዛ በኋላ ከላይ ጀምሮ ትክክል ነው። ልጄን ገደሉ፣ ልጄ የተባለው ክርስቶስ ነው፣ ግን ገደሉት የምትለዋ ተበርዛለች አለ። እኔ